ታቦት ጣውላ ነው ወይ እንጨት ነው ወይ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ታቦት ሰርቶ አያውቅም። ታቦታችን ኢየሱስ ነው ይላል። በፍጹም ኢየሱስ ታቦት አይደለም። ታቦት ማለት እኮ እንዲህ ነው እያሉ እያስረዱ መቀጠል ነው። እነዚህን ሰዎች በህግ መጠየቅ ነው ተገቢ የሚሆነው። አረ ታቦት ፊት መዘመር ለዳዊት ክብር ከሆነ ዛሬ ላለ ነው ታቦት ፊት መዘመር ውርደት ሊሆን አይችልም። ትዝታው ታቦት የሚባል ነገር ጣዖት ነው ካለ ጣዖትን ለሰው ልጆች ሰጠ እያለ ያለው እግዚአብሔርን ነው። በነገራችን ትዝታው በሶስት በኩል የፈረሰ ቤት ነው። የእግዚአብሔርንም ይላል ተመልከት፣ ከእግዚአብሔር ይጀምራል። ከዛሳ ስሙንም ማደሪያውንም በሰማይ የሚኖሩትንም ለመሳደብ ስልጣን ተሰጠው ይላል። እኛ ደግሞ ማይሰረቀው ታቦታችን ኢየሱስ ነው የሚል ነገር ነው ያነሳው። ታቦት ስለተሰረቀ የእግዚአብሔር አይደለም ማለት ነው። በመንፈሳዊ ዕውቀት ትዝታው አንድም የቤተ ክርስቲያን ትምህርት አልተማረም። ስሙ ራሱ ቅዱስ መጽሐፍ የከበረው ከፍ ያለው መጽሐፍ ይናገራል አይናገርም መጽሐፍ ቅዱስ። ስለዚህ ስላልተናገረ እንጣለው። ይሁዳ እኮ ዛሬ ቤተክርስቲያን ስታሰብ ይሁዳ ውሉዱ ደምሰስ ነው የሚባለው። ለምን? አምላክን በ20 ብር ሸጧል። ትዝታው ታቦት አይቶ አያውቅም። ማርያምን እውርን በመራው ሁለቱም ገደል ይገባሉ ነው ማለት። የሙሴ ፊት እንደ ፀሐይ በራ አይደለም ወደቁ ነው ማለት። ምን ይዞ ስለመጣ? ታቦት ይዞ ስለመጣ። አሁን ትዝታው ሆድ ውስጥ የወደቀ ልብ ውስጥ የወደቀው ዘር ወፎች ይበሉት። እግዚአብሔርን ስሙን ማደሪያዎቹን በሰማይ ያሉትንም ለመስደብ አውሬው አፉን ከፈተ የሚለው የመጽሐፍ ቅዱስ ቃል መፈጸሚያ መሆን ግን ከባድ ነው። ሌላ ደግሞ ተከፍሎት ልብስ ቀይሮ የመጣ ቤተክርስቲያንን ያዋረደ መስሎት ክብሯን ዝቅ ያደረገ መስሎት ለመሳደብ ተገዝቶ የመጣ አይነት ሰው ብለው ሐሳብ ሲሰጡ የነበሩ ሰዎችን ስመለከት ነበርና ትውልዱ ምላስ ብቻ እንጂ ጆሮ የለም። ፓስተር ለመሆን ትልቁ ጸጋው መሳደብ ከሆነ እጅግ በጣም ነው ማዝነው። ናይስትልን የተከበራችሁ የሃሌታ ቤተሰቦች እንደምን አላችሁ? በዛሬው የሃሌታ ቆይታችን እንግዲህ ሰሞኑን ሲዘዋወር የነበረ ማህበራዊ ሚዲያ ላይ መነጋገሪያ የነበረ ጉዳይ ነው አንስተን ዛሬ ቆይታ የምናደርገው። ታቦት እንጨት ነው፣ ታቦት ጣውላ ነው። ስለዚህ ለጣውላ ለእንጨት ነው ኦርቶዶክሳውያን የሚሰግዱት የሚሉ አንዳንድ ሰዎች ተናግረው እንግዲህ በማህበራዊ ሚዲያ ብዙዎቹ ሲቀባበሉት ነበረ። ምላሽ የሚሰጡ ሰዎችም ነበሩ። ዛሬ እዚህ ላይ ትኩረት አድርገን ነው ቆይታ የምናደርገው። እንደተባለው ታቦት ጣውላ ነው ወይ እንጨት ነው ወይ? በነገራችን ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ማለት ጽላት ማለት ምን ማለት ነው የሚሉ ጥያቄዎችን ማንስተን እየተወያየን ቆይታ እናደርጋለን። የዛሬው እንግዳችን መጋቢ ሰናይት መምህር አብይ መኮንን አብሮን ቆይታ ያደርጋል። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። መምህር እንደምን አለ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። አመሰግናለሁ ስለመጣ። እንደው ፕሮግራማችንን ለመጀመር ቪዲዮውን አይተን ከዛ በኋላ እኔ ጥያቄዎቹን ባነሳ ጥሩ ነው ብዬ አስባለሁ። ከተመልካቾች ጋር ቪዲዮውን ተመልክተን እንመለስ። እንደዚህ ከስር ያጭና አደርግና የምሰራው ስለነበር አብረቱ ታቦት ብሎ እንደዚህ ይልባል ጨምበር ላድርገው እነሱ ዳቦስ እንዲል አድርገው የሚያወጡትና አሁን ለዚህ ተደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እዚህ ተደርጎ እየተባለ ይወጣል። በቃ ይኸው ጨርቁ ያው የተደረገው ሱት ይደረጋል። እጃችሁ ላይ ይባላል። እንደዚህ ዘ እየተባለ ይወጣል። ውስጡ ምንድን ነው ያለው? በጣውላ እንደዚህ ስታይሏች እንደዚህ ተደርጎ ወጣው። እዚህ በረከታን ይሰግዳል፣ ይደምጣል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ ታቦት የተባለ ጣዖት ተሸክሞ መውጣታቸው። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ይሄን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻላል። ወደ ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስበው ቢያከብሩት ደስ የሚያሰኝ ነው። በእግዚአብሔር ማን ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴት ጣዖት ተቀብላ ከሞት ተራ የምትወጣበት ምንድን ነው ምክንያቱ? ሚካኤል አብሮ ተቀመጠ፣ ገብርኤል አብሮ ተቀመጠ። ማን የተቀመጠው ከኢየሱስ ጋር? እና ምን ቤት ናቸው እነዚህ አጃቢው? የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ። መልካም እንግዲህ ቪዲዮን ከዚህ በፊትም እኛ እንደውም ዘግይተን ነው ይሄንን
ፕሮግራም ምንሰራውና በተለይ የጥምቀት በዓልን ተከትሎ ታዋታቱ ወደ ማደሪያቸው እንደሚወርድ ይታወቃልና ያመነሽ አድርገው ይሄ ብቻ ሳይሆን በጣም ብዙ የሚቆጠሩ 3-4 ምትላቸው አይነት ሰዎች እንደዚህ አይነት ታወት እንደዚህ ነው የሚሰራው እንደዚህ ነው የሚጠቀለለው ምናምን ይያሉ ሲናገሩ ተመልክተናልና እዚህ ላይም እንግዲህ የተነሳው ነገር አንደኛ እኔም ስሰራው ስለነበረ ለማሳየት አልቸገርም እውነታው ይሄ ነው የሚል ነገር ፓስተር ትዝታው ሲያነሳና ያለን ሁለተኛ ደግሞ ታውት የተባለ ጣዖት እና ለጣዖት ህዝቡ ሲሰግድ እንመለከታለን ህዝቡ ከዛ መላቀቅ አለበት የሚል ነገር ተነስቷል እንዴት አየው ለርስትልን እንግዲህ ጥምቀትን በዓል ስናከብር በእኛ በኦርቶዶክስ ቤተክርስቲያን በነገራችን ታቦት መጽሐፍ ቅዱስ ላይ አንድ ግልጽ ተብሎ የተጻፈበት ቋንቋ አለ የእግዚአብሔር የቃል ኪዳኑ ታቦት ነው ብለው አሁን እኔም ስሰራው ነበር እኔም ሳደርገው ነበር መባል ነገር አይደለም ታቦትን መጽሐፍ ቅዱስ ላይ በብሉይ ኪዳንም በሐዲስ ኪዳንም መጽሐፍ ቅዱስ ስለ ታቦት ሲናገር የእግዚአብሔር የቃል ኪዳን ታቦት ነው ብለው ስለዚህ ታቦት የእግዚአብሔር ነው በነገራችን የሰው ልጆች እግዚአብሔርን ታቦት ስጠን አላሉትም አንድም ቦታ መጽሐፍ ቅዱስ ላይ ታቦት ስጠን ብለው የሰው ልጆች የጠየቁበት ቦታ የለም ምን አለ ግን እስራኤል ዘስጋ ከግብጽ ባርነት እግዚአብሔር ባወጣቸው ጊዜ ሙሴን አንድ ጥያቄ የጠየቁት ነበር በግብጽ ምድር የነገርከን ያባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የምትለን እግዚአብሔር የት አለ ብሎ ጠይቁት ነበር እንደውም ሙሴን እግዚአብሔርን አሳየን ይሉት ነበር እግዚአብሔርን አይቶ ማንንም ሰው መቆም አይችልም ፊቱ ስለዚህ እግዚአብሔርን ማየት የፈለገው እስራኤላውያን በተደጋጋሚ ለሙሴ ያቀርቡት የነበረውን ጥያቄ እግዚአብሔር ያንን አይቶ ለሙሴ እግዚአብሔር የሚገለጥበትን አሁን ታቦትን እኛ እንደ ቤተክርስቲያን እንደ መጽሐፍ ቅዱስ ታቦት የእግዚአብሔር የክብሩ መገለጫ ነው አሁን ትዝታው ወዳለው ነጥብ እንመለሳለን የክብሩ መገለጫ ነው ታቦት የእግዚአብሔር ይገለጥበት እንደነበር መጽሐፍ ቅዱስ ላይ በሰፊው ተገልጧል ስለዚህ መጨረሻ ላይ ምንድነው የሆነው እግዚአብሔር እዛ ሲና ተራራ 40 ቀን 40 ሌሊት ጾሞ ኦሪት ዘጸአት ምዕራፍ 20 ላይ ለሙሴ ህጉን ጽፎ አስቀድሞ በቃል 570 ጊዜ እግዚአብሔርና ሙሴ ተነጋግረዋል የቃል ህጎችን ከዛ በኋላ የተጻፈውን ህግ ለሙሴ በታቦት ማደሪያ ነው የነበረው በጽላቱ ላይ ጽፎ ነው ለሙሴ የሰጠው በዛ በኋላ ምንድነው ያለው በቃል ኪዳኑ ታቦት ላይ አድሮ ህዝቡን እንደሚያነጋገር እግዚአብሔር ለሙሴ ከተናገረ በኋላ ሙሴ ኦሪት ዘጸአት ምዕራፍ 33 እናነብ ከዚህ በኋላ እግዚአብሔርን የሚፈልግ ሰው ካለ ከእግዚአብሔር ጋር መነጋገር የሚፈልግ ሰው ካለ ወደ መገናኛ ድንኳኑ ይውጣ ይላል ለምን የቃል ኪዳኑ ታቦት ላይ እግዚአብሔር ተገልጦ ስለማያናገር ህዝቡን ስለዚህ ታቦትን ለሰው የሰጠው እግዚአብሔር ነው የመጀመሪያው ሁለተኛው አሁን ፓስተሩ ወዳለው ስንመጣ ታቦትን በተመለከተ አውላው እንጨት ነው እንደዚህ ይገባል ማቴሪያል ነው ትዝታው ለማውራት ይፈልጋል እነሱም ዳቦስ እንዲል አድርገው የሚያወጡትና ሰው ትዝታው አፈር ነው ወደ ማቴሪያል ሲመጣ አፈር ተደርጓትና ግን ክብሩ ጋር ስትመጣ እንዲህ ተደርጎ እዚህ ትልቅ ሰው ነው ያው እዚህ ይደረጋል ድሮ በነበረበት እየተባለ ይወጣል በቃ ይኸው ጨርቁ ያው የተለመደው ሱት ይደረጋል እጃችን ላይ ይባላል እንደዚህ ዘ ታቦትን ደግሞ በእንጨት በግራር እንጨት ተቀርጾ እንድሰራ ውስጥ ምንድነው ያለው በቃ ጣውላ ታቦትን በተመለከተ ጣውላው ነው እንጨት ነው አሁን ስለ ማቴሪያሉ ነው ትዝታው ለማውራት የፈለገው ትዝታው ራሱ የተሰራው ከአፈር ነው ሰው ትዝታው አፈር ነው ወደ ማቴሪያሉ ስትመጣ አፈር ነው ግን ክብሩ ጋር ስትመጣ ሰው ነው ትልቅ ሰው ነው ያው ድሮ በነበረበት ክብሩ ትልቅ ተብሎ ሊጠራ የሚችል ሰው ማለት ነው ስለዚህ ሰውን ከአፈር እግዚአብሔር ፈጠረ ታቦትን ደግሞ በእንጨት በግራር እንጨት ተቀርጾ እንድሰራ ያዘዘው አሁንም እግዚአብሔር ነው እዛው መጽሐፍ ቅዱስ ላይ ሙሴ ከተራራ ይዞ የመጣውን ታቦት ጽላቱን ህዝቡ ጣዖት ሲያመልክ አይቶ ሰባበረው ይላል ወረወረ ተሰበረ ታቦቱ ጽላቱ ተሰበረ ያን በቃ ከዚህ በኋላ አያስፈልግም በላለም እንደ መጀመሪያዎቹ ቀርጸህ ሰርተህ አምጣው እኔ ባርከዋለሁ አለ እግዚአብሔር ተመልከታው የታቦቱ አገልግሎት በቃለ ተሰብሯል አቆሟል ከዚህ በኋላ አላለም እግዚአብሔር መጀመሪያ እግዚአብሔር ሰራው ከዛ ደግሞ ሰዎች መስራት እንደሚችሉ
ያንን ስልጣን ለሰዎች ሰጥቶ ቀርጾ ሄዶ ሙሴ በእግዚአብሔር ዘንድ አስባርኮታል። ከተሰበረም በኋላ ይቅር አላለም እግዚአብሔር። አገልግሎቱን ስለምፈልግ ወስዶ እንደገና ተባርኳል። አሁን ታቦት የሚሰራው ከእንጨት ነው። አዎ ምንም ጥያቄ የለውም። ምንም ጥያቄ የለውም። ያንን ያዘዘው ማን ነው? እግዚአብሔር። ሰው ሰርቶ አይደለም። ይሄንን አጽድቅ ከኔ በቀር ሌላ አምላክ አታምልክ፣ በሰማይም በምድር ምስል አትስራ የሚለው ጽሑፍ ያለው እኮ ታቦቱ ላይ ነው። ይሄንን ሕግ እግዚአብሔር ጽፎ የሰጠው ታቦቱ ላይ ነው። ስለዚህ ታቦቱን በዚህ አይነት መልኩ እንዲሰራ ያዘዘው ማን ነው? እግዚአብሔር ነው። እግዚአብሔር የሰራውን ታቦት ስሙን ታቦት ያለውን እንጨት ካልከው ጥል ከማን ጋር ነው? ከእግዚአብሔር ጋር ነው። እግዚአብሔር ነው ይሄንን ስሩም ያለው እግዚአብሔር ነው። መጀመሪያ የሰጠው እግዚአብሔር ነው። መልሶም ያከበረው እግዚአብሔር ነው። ስለዚህ በተሰራበት ማቴሪያል አንድን ነገር አንጠራም። ለምሳሌ አንድ ቤት ሲሰራ የገለ ቤት ይባላል። ቤት ከሆነ በኋላ ቤቱ የሚሰራበትን ማቴሪያል ስታይ ግን እንደየቤቱ በጎጆም በምን የሚሰራ መጨረሻ ላይ ቤት ወደምለው ይመጣል። አሁን ትዝታው ያነሳው ነጥቦች ጋር እንምጣ። 3 ስህተቶችን አንስተዋል ትዝታውን በሰማነው ነገር ላይ። አንደኛ እኔም ሰራው ነበር ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ታቦት ሰርቶ አያውቅም። ትዝታው ዘማሪ ነው። የሆነ ሰዓት ላይ የሚጮህ ዘማሪ ነበር ነው። ዲያቆንም ነበር ይባላል። ቆይ ወደ ክህነቱ እንመጣለን። እሱ ዘማሪ ነው የነበረው። ዘማሪ ታቦት ሰርቶ አያውቅም። ቤተክርስቲያኒቷ የታቦት አሰራር ስርዓት አላት። እንዴት ተደርጎ ጸሎት ተደርጎ እንዴት ተደርጎ ወደዚህኛው ይመጣል። አሁን ቅድም አንዳንድ ቅዱሳንንም ለማቃለል የሞከረበት አለ። አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞጭራ የምትወጣበት ምንድነው ምክንያቱ ነው? ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን ነው የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? የአርሴማ ሌሎች ሚካኤል ተጠምቋል ይላል። የኛ ጥምቀት ሚካኤል ተጠምቋል ይላል አንቀን አይልም እኮ። አርሴማ ተጠምቃለች አይልም። ጥምቀቱ ላይ ወረደ ወልድ ነው የምንለው። ሆረ ኢየሱስ እምገሊላ ሀበ ዮሐንስ ነው የምንለው መዝሙሩ። ታቦቱ የእግዚአብሔር ዙፋኑ የክብሩ መገለጫ። ትዝታውነ ታቦት ሰርቶ ሆነ ታቦት ላይ ያለው የስም ማን ነው? የኢየሱስ ክርስቶስ ስም እኮ ነው። አልፋና ኦሜጋ አልፋ ኦ ያለ የነበረ የሚኖር ምን የኢየሱስ ክርስቶስ ስም ነው ያለው። ያ ታቦት ነው ከመነበሩ ተነስቶ ወደ ጥምቀተ ባህር የሚሄደው እንጂ ታቦታችን ኢየሱስ ነው ይላል። በፍጹም ኢየሱስ ታቦት አይደለም። የኢየሱስን ክብር ማውረድ እኮ ነው ይሄ የኢየሱስ ክርስቶስን ክብር የማይሰረቀው ታቦታችን ይላል። ኢየሱስ ክርስቶስን አሁን ታቦት ብለህ ከጠራኸው ክብሩን እኮ ከፍ ያረኩ አይደለም። ታቦትን ንቀህ ጣዖት ነው ብለህ እንደገና ኢየሱስ እንዴት ታቦት ትለዋለህ? አንደኛ ሎጂካሊም አያስኬድም። ሁለተኛ ኢየሱስ ክርስቶስ አምላክ ፈጣሪ ታቦቱ ክብሩ መገለጫ እንጂ ታቦቱ በነገራችን በኦርቶዶክስ መመለክ ታቦት የለም። ለታቦት ስንሰግድኛ ምን ሰግደው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ይላል መጽሐፍ ቅዱስ። በሰማይም በምድርም ያለው መላእክትን ጨምሮ በአጸደ ነፍስም ያሉትም በብሔራውያንም ያሉትም የሰው ልጅ ሁሉ የሚንበረከክለት አንድ ስም አለ። እሱም የእግዚአብሔር ስም ነው። ያ ስሙ ማን ነው? አልፋና ኦሜጋ የሚል ስሙ፣ ያለ የነበረ የሚኖር የሚል ስሙ። ስለዚህ የሚሰገደው ለእግዚአብሔር ስም ነው። ኢየሱስ ክርስቶስን ወክሎ ታቦቱ ወደ እንትን ወረደ አይደለም። የኢየሱስ ክርስቶስ የክብሩ መገለጫ የሆነው ስሙ ያለበት ታቦት ሲወጣ ህዝቡ ይንበረከካል። ለማን? ለስሙ። ጉልበት ሁሉ ለስሙ ይስገድ ስለምል ማለት ነው። ስለዚህ ታቦትን አንደኛ ዘማሪ አይሰራውም፣ ሊሰራውም አይችልም። ሁለተኛ የታቦቱ ክብር ከምንም ጋር የተገናኘ አይደለም። የታቦቱ ክብር ከኢየሱስ ክርስቶስ ጋር የተገናኘ ነው። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወከል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድም ነው። ወደ ብሉይ ኪዳን የተወሰኑ ነገር ልውሰድ። ታቦት ባህር ከፍሏል። መጽሐፈ ኢያሱ ላይ እንደምናገረው ታቦት ባህር ከፍሏል። ዮርዳኖስን የከፈለው ታቦት ነው። ታቦት ግንብ አፍርሷል። የኢያሪኮን ግንብ ያፈረሰው ታቦት ነው። ለምን? እዛ ላይ ያለው እግዚአብሔር ስለሆነ ነው። ዳዊት ታቦት ፊት ልብሱ እስኪወርቅበት ድረስ ዘምሯል። እንደውም ሜልኮል እኮ ሳቀችበት ይላል ታቦት ፊት። ስለዚህ እግዚአብሔር ሜልኮል እስክትሞት ድረስ የረገማት ለምንድን ነው? ልጅ እንዳትወልድ የረገማት ታቦት ፊት ዳዊት ስለዘመረ። እንዴት ዳዊት ይሄን ያህል ንጉስ ይዘምራል ብለ ነው። ተመልከት፣ አሁን የዳዊትን ክብር ተመልከት። እግዚአብሔር እንደ ልቤ ሆነልኝ የተባለው ነው ዳዊት። ዳዊት 150 መዝሙር የዘመረ ነው። ዳዊት ካህን ነው። ዳዊት ንጉስ ነው። ዳዊት ጻድቅ ነው። እግዚአብሔር እንደውም እኮ ስለ ባሪያ ስለ ዳዊት እያለ ነው የምናገረው። ስለ ክርስቶስ
መወለድ ስለ ክርስቶስ መጠመቅ ስለ ክርስቶስ መሞት መነሳት ማረግ ዳግም መምጣት ከተናገሩት ነቢያት እንደ ዳዊት ያለ የለም ለታቦቱ ፊት ግን ዘምሯል ታዲያ ታቦት ፊት መዘመር ለዳዊት ክብር ከሆነ ዛሬ ላለ ነው ታቦት ፊት መዘመር ውርደት ሊሆን አይችልም ታቦት ፊት መስገድ ውርደት ሊሆን አይችልም የእስራኤል ልጆች ታቦት እኮ ፊት ይሰግዱ ነበር ይላል መጽሐፍ ቅዱስ እንደው መመሪያ ምንድነው ኢያሱ ያለው የእግዚአብሔር የቃል ኪዳኑ ታቦት ያኔ የነበረው ታቦት የግራር እንጨት አይደለም ነው እኮ የተሰራበት ማቴሪያል ከሆነ ያንንም ያው ነው በእንጨቱ ነው የተሰራው ከተሰራ በኋላ ግን እግዚአብሔር ባርኮት ታቦት ተብሏል ታቦቱን ደፍሮ የነኩ እነ ኦዛ እጃቸው አልተቆረጠም አሁን ተመልከት ታቦቱ ፊት የነበረው ያቢዳራ ቤት የገባው ታቦት ያቢዳራን ቤት አልባረከም ያ የእግዚአብሔር ታቦት አሁን ትዝታው ታቦት የሚባል ነገር ጣዖት ነው ካለ ጣዖትን ለሰው ልጆች ሰጠ ይያለ ያለው እግዚአብሔርን ነው ታቦትን ማክበር ውርደት ነው ካለ ታቦትን ያከበሩ እነ ዳዊት ተሳስተዋል ይያለ ነው ሲጀመር ጣዖትና ታቦትን በደንብ አድርጎ መጽሐፍ ቅዱስ ላይ ታቦት በተማረከበት ሰዓት እኮ ዳጎን ከላይ አድርገው ፍልስጤማውያን ታቦትን ከታች ሲያረጉ እየገለበጠ ታቦት ከላይ የሆነ ዳጎንን እየሰበረ ጣዖት ሌላ ነው ታቦት ሌላ ነው ታቦት ላይ ያለው ስም የእግዚአብሔር ስም ነው አሁን አንድ ነገር በደንብ አድርገን እዚህ ጋር መምጣ የማይሰረቅ የሚል አንድ ሐሳብ አንስቷል ማይሰረቅ አሁን ታቦት ተሰርቋል እንዲሆኗል ሲባል ይሰማል ኦርቶዶክሳውያን ታቦታችን አይሰረቅም ብለው ይናገራሉ እኛ ደግሞ ማይሰረቀው ታቦታችን ኢየሱስ ነው የሚል ነገር ነው ያነሳው ስለዚህ ታቦታችሁ ይሰረቃል አዎ ታቦት ይሰረቃል አዎ ይሰረቃል ግን ታቦት ስለተሰረቀ የእግዚአብሔር አይደለም ማለት ነው የማይሰረቅ ምድር ላይ አሁን በገንዘብ መጠን ነው ተሰርቆ በገንዘብ ኢየሱስ ክርስቶስ እኮ በ30 ብር ተሽጧል ኃይል ስለሌለው ነው ጉልበት ስለሌለው ነው አምላክ አይደለም ማጥፋታችን አልገለጸም መሰለኝ አዎ ታምራቱን እኮ ያው እግዚአብሔር አሁን ዓመተ ምሕረት ነው አይደል እግዚአብሔር ሰውን የሚምርበት በብሉይ ኪዳን ወደ ቅድስተ ቅዱሳን የሚገባው ካህን እግሩን በገመድ ታስሮ እኮ ነው የሚገባው ዓመት ዓለም ነው ትንሽ ጣት ከተገኘበት ይቀሰፋል በዓመት አንድ ጊዜ ሲገባ መስዋዕቱን ለማቅረብ ቅድስተ ቅዱሳን ሲገባ እግሩ በገመድ ታስሮ ነው ዓመት ዓለም ነው ይሞታል ስሞት ማንንም ሰው ገብቶ ማውጣት ስለማይችል በገመድ ጎትቶ ነው የሚያመጡት አሁን ዓመተ ምሕረት ነው እግዚአብሔር ይቅር የሚልበት የምሕረት ዓመት ስለሆነ ታቦትን ሰረቁቶች ተብለው የታቦትን ክብር ማዋረድ አንችልም የታቦትን ክብር ተሰረቀ የሚባለው ታቦት የእግዚአብሔር የክብሩ መገለጫ የሆነውን ታቦት መሰረቅ ብቻ አይደለም እኮ ቅዱሳን ስለ እግዚአብሔር መሬት ላይ ሲጎተቱ ምራቅ ስተፋባቸው ይሄን ሁሉ መከራ ሲቀበሉ ቅዱስ ጊዮርጊስ የሆነውን መከራ ስንመለከት ያ ሁሉ መከራ እውነት እግዚአብሔር ከሱ ጋር ስላልነበረ ነው ወይም ኃይል ስላጣ ነው በእግዚአብሔር ኃይል ማጥፋት አቅቶት ነው አይደለም እግዚአብሔር ምሕረቱ ቸርነቱ ብዙ መሆኑን የምናይበት ዘመን ስለሆነ ነው ታቦትማ ምቀስ ቢሆን ኖሮ እኮ ቅድም እንዳልከው ዲያቆን ሆኖ ቤተ መቅደስ የገባውን ይሄን ልብዞ ታቦቱን ሲያቃልል የነበረው መጀመሪያ የሚቀሰፉት ተታው ነበር እግዚአብሔር የሚቀስፍ ቢሆን አሁን ከመስረቅና ከመስደብ የቱ ይበልጣል ከመስደብና ጣዖት ከማለት የቱ ይበልጣል ጣዖት ብሎ እኮ ታቦትን መናገር መንፈስ ቅዱስን መስደብ ነው መጽሐፍ ቅዱሳችን መንፈስ ቅዱስን የሰደበ ኃጢአቱ አይሰረለትም ይላል እንዴት ነው መንፈስ ቅዱስን መስደብ የእግዚአብሔር የሆነውን ስሙ ያለበትን ታቦቱን የኢየሱስ ክርስቶስ ስም የተጻፈበትን ጣዖት ካልክ መንፈስ ቅዱስን መስደብ ነው የሚያስቀስፍ ቢሆን እኮ መጀመሪያ የሚቀሰፈው ትዝታው ነው እግዚአብሔር መሐሪ ነገም ከነጎዳም ይመለሳል ብሎ ስለሚያስብ እንጂ የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ ስም ኢየሱስ ክርስቶስ አንደኛ ታቦት ነው ብለን አንጠራው በኦርቶዶክስ ዘንድ የሚመለክ ታቦት የለም ሁለተኛ ሶስተኛ ታቦትን ጣዖት ብሎ መስደብ ራሱ ክርስቶስን መስደብ ነው አራተኛውና ትልቁ የዚህ ሁሉ ነገር ማጠቃለያው በኋላ የምንመጣበት ነው ለምን እዚህ ውስጥ ነገር ውስጥ እነዚህ ሰዎች ገቡ የሚለው ነገር በኋላ ማጠቃለያ ሐሳባችን ሊሆን ይችላል ታቦት ከሆነ እንደዚህ የክብሩ መገለጫ ከሆነ ለምን ይሰረቃል ይንቀሳቀሳል ለሚለው ነገር አንዳንድ ቦታ ላይ ቅርብ ጊዜ ምስክር መሆን ይቻላል እግዚአብሔር ፈቃዱ አሉን ሲል ታቦቱ ወደ ጥምቀተ ባህሩ ወርዶ ሲመለስ እንኳን የተሸከመው ካህን አልንቀሳቀስ ብሎ ወይ ደግሞ ከቦታው አልንቀሳቀስ ብሎ የሰነበቱ ታቦታትን የተለያዩ ቦታዎች ላይ እዚሁ ኢትዮጵያ ውስጥ ማለት ነው ማንሳት እንችላለን አንዳንድ ቦታም ሰርቀው ለመውሰድ ሲሞክሩ ይዞ መውጣት አልችሉ ያሉባቸው ስለዚህ የእግዚአብሔርን ፈቃድ የሚጠይቅ ነገር ስላለው በዛ መንገድም ያንን ማንሳት እንችላለን ይቻላል ምን አለ መሰለ እዚህ ጋር እግዚአብሔር ሰዎችን በብዙ መንገድ ነው የሚያስተምረው
አሁን የታቦታቱን ክብር ካየን እኮ እግዚአብሔር ይሄን አደረገ ብለን ካነሳን እጅግ በጣም ብዙ ታምራት አሉ እግዚአብሔር ምክንያቱም እግዚአብሔር የሚያደርጋቸው ብዙ ታምራት ለምሳሌ በቅርብ ጊዜ የምናውቀው ሰርቆ ለመጥፋት ሲሞክሩ መኪና ተገልብጦ በጣም ቦታው በብርሃን ተሞልቶ ብዙ ካህናት መጥቶ ጸሎት ተደርጎ ይሄ እዛ ቦታ እግዚአብሔር የሚያስተምረው ነገር አለ እዛው ቦታው ላይም ፈቃዱ ነው ቤተክርስቲያን ይሰራለት ተብሎ ብዙ ቦታዎች አለ በደንብ አለ አሁን እኮ የታቦቱን ክብር አለማመን አንድ ጉዳይ ነው አልፈ ግን ታቦቱን እንዲህ ብለ ደግሞ መናገር በነገራችን በሃይማኖት ትምህርት 3 ደረጃዎች አሉ ኃጢያት አለ ክፋት አለ በደል አለ በደል የመጨረሻው ነው በደል የመጨረሻው ለምሳሌ ራእይ ዮሐንስ ምዕራፍ 13 ላይ ምንድነው ብለው መንፈሱ ይሄ በተለይ የኛ ዘመን መንፈስ ወደ መጨረሻው ከሚመጣ መንፈስ የአውሬው መንፈስ የእግዚአብሔርንም ይላል ተመልከት ከእግዚአብሔር ይጀምራል ከዛሳ ስሙንም ማደሪያውንም በሰማይ የሚኖሩትንም ለመሳደብ ስልጣን ተሰጠው ይላል ይሄውን የክደት ጥግ ስትደርስ ነው የክደት ጥግ ስትደርስ ከታቦት ጋር ያለህን ጉዳይ በኋላ እንመጣለን ስለዚህ ፓስተር ተዝተዋዚ ደረጃ ላይ ነው ያለው አዎ ወደ መጨረሻው ነው ለዛ ነው ወደ መጨረሻው ጋር እንመጣለን ምለ አሁን ታቦት ተሰረቀ ታቦት ተወሰደ ታቦት እኮ የእግዚአብሔር የክብሩ መገለጫ ነው ብለናል አሁን ታቦት ብለን ነው የምንጠራው የማን የእግዚአብሔር ማን አለን መጽሐፍ ቅዱስ አሁን በኦርቶዶክስ ቤተክርስቲያን ታቦት የእግዚአብሔር የክብሩ መገለጫ የእግዚአብሔር የቃል ኪዳኑ ታቦት የኦርቶዶክስ ትምህርት ሁለት ነው መነሻቸው ወይ መሰረት ምን ነው ቅዱሳት መጻሕፍትና ትውፊት ነው በሁለቱም ስታዩ ታቦትን አንድም ቦታ ላይ ጣዖት ነው ብሎ ያስተማረ ሐዋርያ ጣዖት ብሎ ያስተማረ ነብይ ጣዖት ነው ብሎ የመሰከረ አንድም መጽሐፍ ቅዱስ ላይ የለም በትውፊትም የለም ለመጀመሪያ አሁን በእኛ ዘመን የተፈለፈሉ እንደ ተዝተው አይነት ሰዎች እንጂ ታቦትን ጣዖት ብሎ ያስተማረ አንድም የለም በጣም ብዙ ቅዱሳን ተነስተዋል መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ አለ 66ቱን የሚቀበል 81ዱን የሚቀበል ከዛም ቆርጦ ይቀበል አንድም ቦታ ላይ ታቦት ጣዖት ነው የሚል የለም ለታቦት አትስገዱ ለእግዚአብሔር ስም የሚልም የለም ስለዚህ ለዚህ ነው ወደ ክህደት ነው ከፍ የሚለው ይሄ ደግሞ ወደ በደል ይለወጥበታል ክዷል ማን መንፈስ ቅዱስን የታቦቱን ኃይል ስትክዱ እኮ መንፈስ ቅዱስን ነው የምትክዱ ታቦት ላይ ያለው ስም የማን ነው ብለናል የእግዚአብሔር ስም በቃ ምንም እንዴት የእግዚአብሔር ስም የጣዖት ስም ሊሆን ይችላል ከዛ በኋላ ተሰረቀ እንዲሆነ ታቦቱን ተው የታቦቱን አምላክ መድኃኔ ዓለም ኢየሱስ ክርስቶስን ምንድነው ያለው ቅዱስ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ ለምን ይሄን አነሳ መቼም ቢሆን የግሪክ ሰዎች ጥበብን ይሻሉ አለ የአይሁድ ሰዎች ፍልስፍናን ይፈልጋሉ አለ ምልክትን ይፈልጋሉ አለ እኛ ግን የተሰቀለውን አለ መሬት ምራቅ ተተፍቶበታል ግን አምላክ ነው መሬት ላይ ተጎትቷል ግን አምላክ ነው ሐሞት አጣጥቶታል ግን አምላክ ነው ያነ ሰማይና ጨረቃ ኮደም ለብሳለች ፀሐይ አይታ ጨልማለች እሱ ግን ያን ሁሉ መከራ በመቀበሉ አምላክነቱን አጥቷል አያጣም አምላክ ሆኖ ይሄን ሁሉ መከራ የተቀበለውን አምላካችን ነው ተሰቅሏል ለኛ ብሎ ምራቅ ተተፍቶበታል ብለን የታቦቱ አምላክ ይሄን ያህል በደል ከደረሰበት ታቦቱ ከዚህ በላይ እኮ ችግር ሊደርስበት ይችላል ይሄን ነው ምናምነው ለማለት ፈልጌ ነው ፓስተር ትዝታው በተሐድሶ እንቅስቃሴ በነበረበት ሰዓትና ከዛ በኋላ ከቤተክርስቲያን ከተለየ ጊዜ ጀምሮ ምንም አይነት ትምህርት ወይ ደግሞ ምንም አይነት ሐሳብ ያምጣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራስ ወርዶ አያቅም ርዕሱ ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጀምሮ በሱ ነው የሚጨርሰው የሚሉ ጥያቄዎችም ይነሳሉና ምን ብትበድለው ነው ኦርቶዶክሳውያን በራሱ ምን አይነት በደል አድርሰውበት ኖሮ ቢሆን ነው በዚህ ደረጃ እስካሁን ድረስ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕስ ያልወጣው የሚሉ ጥያቄዎች አሉ የተወሰነ ሐሳብ ከሰጠ እዚህ ላይ እንግዲህ ትዝታውን ያው ብዙ ኦርቶዶክሳውያን የሚያውቁት በመዝሙሩ ነው ብዙ መዝሙሮችን ዘምሯል ትዝታው በነገራችን ትዝታው በሶስት በኩል የፈረሰ ቤት ነው ትዝታውን ስታየው በሶስት በኩል ነው የፈረሰው ይሄ በሶስት በኩል መፍረሱ ነው ለዚህ አደጋ ያደረሰው ብዬ ነው ማስበው ነው አንደኛው ትዝታው በደንብ በቅርበት የሚያውቁት ሰዎች ያውቁታል ዲላ ተወልዶ ያደገ ነው ሰው ትንሽ የዓለሙን ትምህርት ትንሽ እንኳን እንትን ምኖረው ሁለት ነገሮች ይኖሩታል ሰው ትንሽ የዓለማዊ ትምህርት ተምሮ ትዝታው የዓለማዊ ትምህርት ተምሮ አልጨረሰም ሁለት ነገሮች ይኖሩታል አንደኛ ምንድነው ሰው ስማር ትንሽ ይሄ ማፈር አፊረ ገጽ የሚባል ነገር አለ የዛ አይነት ችግር አንዱ የገጠመው በዛ ነው የፈረሰው አንዱ ምድራዊ ዕውቀት አሁን ትዝታው በአንድ የትምህርት መስክ ይሄን ተምሯል ብለ አታገኝበት ምንም
ባለሙያ ትምህርት የፈለከውን ብታይ ለመደፋፈሩ አስተዋጽኦ አድርጓል። አዎ ሰው እኮ ትንሽ ነገር ዓለሙን እንኳን ብታይ ለምትናገረው ነገር እኮ ቢያንስ ሀፍረ ገጽ ኖራል። ፈራ እግዚአብሔር አይኖርህ፣ እግዚአብሔርን አትፍራ፣ ሰውን ግን ታፍራለህ። ምን ስኖር ትንሽ ነገር የሆነ ነገር አድ ስታደርግ ትዝታው የመጀመሪያው በዛ በኩል ነው። ሁለተኛው በመንፈሳዊ ዕውቀት ትዝታው አንድም የቤተ ክርስቲያን ትምህርት አልተማረም። በየትኛውም ቦታ ብትሄድ ውዳሴ ማርያም አልደገመም፣ ሰንበት ቤት ገብቶ አልተማረም፣ መንፈሳዊ ኮሌጆች ገብቶ በዚህኛው ተምሯል የሚባለው አንድም ትምህርት የለው። ስለዚህ ከሀፊረ ገጽ ውጪ ምን አጣ? ፈራ እግዚአብሔር አጣ። አሁን ተመልከት፣ ሰው የፈለገ ነገር ከሆነ ክርስቲያን አሁን ትዝታው ፓስተርም በለው ምንም በለው ክርስቲያን የምትል ትንሽ ነገር እንኳን ብትጠጋ የመጀመሪያ ሰውን ታፍራለህ፣ ቀጥሎሳ እግዚአብሔርን ትፈራለህ። ትዝታው ሀፊረ ገጽም ፈራ እግዚአብሔርም የለው፣ መንፈሳዊውንም ዕውቀት ምድራዊውንም ዕውቀት የለው። ሶስተኛውና ለዚህ ሁሉ አሁን ትዝታው ያነሳው ሶስተኛው የምግባር ጉድለት ነው። ትዝታው አሜሪካ ስገባ ቤተክርስቲያን ያው በመዝሙር ወደ ምሕረት ላይ ስለምታወቅ ያው ምላስ ስላለው ወደ ውስጥ አልገባም ክርስትናው። ቤተክርስቲያኗን እንዲያገለግል እድሎች ተሰጥተውት ነበር። የምግባሩ ጉድለት ነው ለዚህ ሁሉ ያበቃው። ትዝታው ከዚህ ሲሄድ ባለቤቱ ቀድማ እንደሄደች እሱ ተከትሎ እንደሄደ ብዙ ነገር ይወራል። ኋላ ግን በአንድ ጊዜ እናትና ልጅ ነው ያገባው። ትዝታው እናትየውን አገባ፣ ቆይቶ ልጅቷን አገባ። ይሄ ብዙ ጊዜ ሚዲያ ላይ ወጣ ነገር ነው። አሜሪካ ነው አሜሪካ ነገር እንደውም ቅድም ዲያቆን አልነበረም ወይ ስል ቆይ ለመጣለ ነው። ክህነቱ ድቁና ተሰጥቶታል ለትዝታው። እስቲ ትዝታው በድቁና እዚህ ደብር አገልግሏል የሚል ሰው ካለ መናገር ይችላል። እዚህ ደብር ቀድሶ የዚህ ደብር ዲያቆን ተብሎ ትዝታው አገልግሎ ያቀም የክህነት አሰጣጣችን ክፍተት አንዱ የሚያሳየው ይሄ ነው። የቤተክርስቲያኒቷን ትምህርት ያልተማረ ሰው አንድ ሰው ዲያቆን ለመሆን እኮ ሚኒመም ሪኳየርመንቶች አሉት። አንዱንም ሪኳየርመንት ያሟላም ትዝታው አንዱንም ሪኳየርመንት እስቲ ትዝታው የቀደሰበትን እዚህ ደብር ላይ ቀድሻለሁ ከዛ በኋላ አይደለም ከድቁና ቅስናም ተቀብያለሁ ብሎ መስቀል ሁሉ ሲይዝ አይቻለሁ። ከቤተክርስቲያኒቷ ሲወጣ ምንድነው የተፈጠረው? ከአንዲት ከዚህ ከይደል ከምስቱ ጋር ይጣላል፣ ከአንዲት ሴት ጋር ይተዋወቃል። ትልቅ ሴትዮ ናቸው። እናቱ የምትሆነው እድሜ ላይ ያለችዋን ሴት ያገባል። ከዛ በኋላ የልጅቷ የሴትዮዋ ልጅ ለአቅመ ሔዋን ደረሰችለት። እናቷንም ልጅየውንም ይለምዳል። ቤተክርስቲያን ላይ ክስ ይመጣል። ያኔ ከአገልግሎት ያስቆሙታል። ሁለቱም ሲመጡ ያኔ የትዝታው መንፈስ ኮምፕሊትሊ ተለወጠ። ወደ ምን ገባ? በቀጥታ እንግዲህ እናትና ልጅ አግባ ያለች ኦርቶዶክስ አይደለችም። ስርዓቷም ትምህርቷም አይፈቅድም። እንደውም በንስሐ እንድመለስ ወደ ክርስቲያን እንድገባ እዚያ ያሉ ሰዎች መመስከር ይችላሉ። ውጪ ሀገር ያሉ ሰዎች ብዙ ተዳረ። መጨረሻ ላይ ኮምፕሊትሊ አይምሮ ተለወጠ። አሁን ወዳለው ወደ ቅድም ወደ ጠቀስነው መንፈስ መጣ። በቀጥታ ኦርቶዶክስን መሳደብ። ለዚህ ነው ትዝታው ምድራዊ ዕውቀት ቢኖረው ወደ ምድራዊው ስራ ትቶ ይገባል። ዓለማዊ ቢሆን ወደ መንፈሳዊ ደግሞ ቢሆን ቃል እግዚአብሔርን ሃይማኖቱን ይለውጥ፣ ማተቡን ይበጥስ፣ ትምህርት ያስተምራል። እስቲ ትዝታው ነገረ ክርስቶስን ያስተማረበት ትምህርት ፈልገ ዩቲዩብ ላይ አታገኝም። እስቲ ትዝታው አመንኩት የሚለውን እምነቱን ሲያስተምር አታገኘው። ትዝታው ድንግል ማርያምን ሲሳደብ ነው የምታገኘው። ትዝታው ታቦት ሲሳደብ ነው የምታገኘው። ትዝታው ቅዱሳንን ሲሳደብ ነው። ቅድም እንዳለው እነ ቅድስት አርሴማን ሲሳደብ ነው የምታገኘው። የትኛው የመጽሐፍ ቅዱስ ትምህርት ላይ ነው? እስቲ የትኛው ሐዋርያት ስድብ አስተማረን? እስቲ የትኛው ነብይ ነው ስለ ስድብ? ምንም እኮ የለም። ከመጽሐፍ ቅዱስ ውጪ መሆኑን የምታውቀው ሙሉ በሙሉ ትዝታው ኦርቶዶክስ ውስጥ ያሉትን ቅዱሳንን እግዚአብሔር ያከብራቸውን ጥምቀት ሲደርስ ታቦታትን ይሳደባል። አሁን ጥምቀት ዛሬ አስተርእዮ ነው። ዝም ብለህ አሁን የሚከታተሉ ሰዎች ካዩ ዛሬ እመቤታችንን የሚሰድብበት ቀን ነው። ቀን እየጠበቀ ማለት ነው። ይሄ የሆነው ለምንድን ነው? ይሄ ኃጢአቱ ለዚህ እኮ ነው ኃጢ ማንም ሲያሳድደው ይሸሻል አለ ጠቢቡ ሰለሞን። አሁን ኃጢአቱ ናት እያሳደደችው ያለው ትዝታን። ኃጢአቱ እያሳደደችው ቅድም ወደ ተባለው መንፈስ ነው የገባው። ያውም እግዚአብሔርን ይሳደባል ይላል። የእግዚአብሔርን ማደሪያዎች ይሳደባል ይላል። በሰማይ ያሉትን ታቦት እኮ በሰማይ ያለ አይደል መጽሐፍ ቅዱሳችን የሚለው። እመቤታችን ዛሬ በሰማይ ያለች ነው የሚለው። ታላቅ ምልክት በሰማይ ያየው አለው ዮሐንስ በራእዩ ምዕራፍ 12 ላይ ጸረቃን ተጎናጽፋ አሮት የክብር አክሊል ያላት አንዲት ሴት አየው። ክብሯን የእመቤታችንን ክብር ይናገር። በሰማይ ያለች የእግዚአብሔር ቃል ኪዳን መቅደሱ ተከፈተ። የእግዚአብሔር ቃል ኪዳኑን ታቦት በሰማይ ታየ። በሰማይ ያሉትን ጭምር የመሳደብ ነው። አሁን ይሄ ምን መንፈስ ነው? ያውሮ መንፈስ ነው። ወደዚህ ያደረሰው ምንድነው ስትል የምግባር ድቀት ነው። አይተው ከሆነ ቃየል አቤል ላይ ተነስቶ አቤልን እስከ መግደል ያደረሰው የቃየል መስዋዕት በእግዚአብሔር ዘንድ ተቀባይነት አላገኘም። የትዝታውም ችግሩ የገጠመው ምንድነው? እግዚአብሔርን አሳዘነ፣ በደለ፣ ኃጢአት ሰራ። ለዚህ ኃጢአት ደግሞ እግዚአብሔርን ይቅርታ መጠየቅ እንጂ ተከታተለ ድንግል ማርያምን መስደብ አሁን ትዝታውን ዝም ብለህ ታቦት ብቻ ነሳን እንጂ እመቤታችንን የማይሰድበው ስድብ የለም። ወደ ስንት ካሴት አውጥቷል።
90% የትዝታው ካሴት መዝሙሮች የነበሩት እመቤታችን ናቸው። ወደ ውስጡ አልገባችም። ምላስ ላይ ነው የነበረው ትዝታው። ክርስትናው ከምላሱ ወደ ልቡ አልገባም። ስለ ታቦት እኮ ትዝታው ዘምሯል። ታቦትን አክብሮ ታቦት ፊት እኮ ሰግዶ ሲዘምር ነበር። ግን ክርስትና ወደ ውስጥ ስላልገባ ምላሱ ላይ ስለቀረ የዚህ መንፈስ ተጠቂ ሆኗል። ስለዚህ የምግባር ድቀቱን መክደኛ መንገድ ቅዱሳን እንድሰድ በነገራችን ሰይጣን የመጨረሻ ጫፍ ሲያደርስ መጀመሪያ ስርዓት አልባ ነው የሚያደርገው። ከዛ ቀጥሎ ሃይማኖት አልባ ነው የሚያደርገው። መጨረሻ ላይ አምላክ አልባ። አሁን ታቦትን ቅዱሳንን መስደብ ስትጀምር አምላክ አልባ ነው የሚሆነው። ስለዚህ ትዝታውን ወደዛኛው ጥግ ነው ወሰደው። ወደዛ ጥግ የደረሰበት የመጨረሻ ጥግ ላይ አድርሶ አሁን በዚህ ልክ ቤተክርስቲያኗን መስደብ ያደረሰው ሶስተኛው ነው የምግባሩ ድቀት ነው። በወቅቱ ብዙ ሰዎች መክረውታል። ብዙ እንትን ተብሏል። በብዙ መንገድ እንድመከር ተደርጓል። ተጨባጭ መረጃ ነው አይደለ? እኔ የሰማው ዛሬ ስለሆነ እናትና ልጅ በደንብ አቀርበው ለመጠየቁ ማለት ነው። በደንብ ዲፖርት ሁሉ እኮ ይደረጋል ተብሎ ሲጠበቅ የነበረ ሰው ተከሱ። ታዲያ ቤተክርስቲያን እኮ በክስ ነው ሄደው። ይሄ እኮ ቤተክርስቲያኗ ላይ እናትየውም የኔ ነው ልጅቷም የኔ ነው ብሎ ተጣልተው እኮ ነው ወደ ቤተክርስቲያን የመጣው ጉዳዩ። እናትና ልጅ ተጣልተው ነው ጉዳዩ ወደ ቤተክርስቲያን የመጣው። ስለዚህ ይሄን ኃጢአት የተሸከመ ሰው ታቦቱን ብሳደብ መንፈሱ የትኛው ነው? ወስዶታል እኮ መንፈሱ። አሁን ትዝታውን አይተህ ዝም ብለህ ተመልከት ቴሌቪዥን ላይ ትዝታው ፊቱ አይኑ ያ ኖርማሉ ትዝታው እኮ አይደለም። በጣም ስሜታዊ ነው የሚሆነው። አይኑ እኮ ጠረጣል፣ ጸጉሩ እንትን ይሆናል። አንዳንድ ሰዎች እንደውም ሺሻ ሁሉ ይወስዳል የሚባል አለ። ይሄ ምን አይል ማረጋገጫ እንደሆነ ይሄን ስናገር ይሄን ሁሉ ስቦ መጥቶ ነው። ይሄ ደግሞ ፊቱ ላይ ያስታውቃል። በጣም ስሜታዊ አንተ አዎ ማን ነው በዚህ ልክ ታቦትን የሚሳደበው? አንተ እኮ በዚህ ልክ የእግዚአብሔርን ታቦት የእግዚአብሔር የቃል ኪዳኑ ታቦት ተብሎ ፍልፊት መሰደብ ማን ነው? የአምላክን እናት በዚህ ልክ ለመሳደብ የሚለው? ምክንያቱም እግዚአብሔር ያከበራቸውን ማን ይቃወማቸዋል ነው ምንም መጽሐፍ ቅዱስ። አንተ እግዚአብሔር ያከበረውን አታክብር፣ አንተ ክብር አትስጥ። ግን ወደ ስድብ መውሰድ የቅድም እንዳለው በደል ላይ የደረሰ ጥግ ነው። ስለዚህ ይሄ የኃጢአቱ ብዛት ነው ትዝታውን ወደዚህ ያመጣው ማለት ይቻላል ነው። ስለዚህ ቤተክርስቲያኗ ያበደለችው ኑሮ ሳይሆን ራሱ የሰራው ስራ ረፍት ነስቶት ነው ያለ መሸፈን። በነገራችን ቤተክርስቲያን ትዝታውን አጀንዳ አድርገው አይታጠቅም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውግዘትን እንኳን አልደረሰበትም። ትዝታው ለምን አልደረሰበትም? ትዝታው አንድ ቦታ የነበረ የሆነ በነገራችን ቅዱስ ሲኖዶስ ለሁሉም ሰው አይሰበሰብም። አንዳንድ ጊዜ በራሱ ሰዓት ሰብሮ ይወጣ ሰው አለ። ዝም ብለህ ጥለህ ከወጣህ ለአንተ ውግዘት አያስፈልግም። ወጣህላ ውስጥ ሆኜ እንዲያረጋለው ስትል ነው። ሁለተኛ ደግሞ እገሌ የሚባል የቤተ ክርስቲያን ሰው ዕውቅና የሰጠችው ቤተ ክርስቲያን የኔ ነው ብላ ያመነችው ሰው ስከዳ ነው። ይሄ ሲጀመር ቅድም እንዳለው ምዕመናን የተወሰኑ ሰዎች ግጥም ጽፈውለት መጥቶ ጮኸ እንጂ ቤተ ክርስቲያኒቷ ከዚህ ተቋም አስተምራ አስመርቀው እዚህ ቤተ ክርስቲያን መድባው መዋቅር ውስጥ ገብቶ በድቁና በቅስና ቄስ ነው፣ ካህን ነው፣ የደብር አለቃ ነው፣ ሰባኪ ነው ብላ የመደበችው ቦታ የለም። ስለዚህ አጀንዳ አድርጋው እንኳን አላወገዘችውም። ትዝታው በራሱ ኃጢአት ስለሆነ ቶሎ ሰብሮ ይወጣው። መልካም ሁለተኛ ቪዲዮም አለ እንግዲህ አዳዲስ ነገር ነው የሰማነው። ሁለተኛው ቪዲዮም እንይና ሌሎች ጥያቄዎችን አነሳለን። እኔ ማለበት ታቦት እኔ ዋስለብሽ ይዘውና እኔ ተሸከምኩ እኔ ዋቸትኝ እኔ ዋለባለሽ ኢየሱስ ወጣ ህዝቡ ሲሰግድ በዛ እኔ ወረቀራኩት እኔ ላለበስኩት እኔ በዘይ ቀብቼ ላስተካከልኩት አይን አለው የማይ ጆሮ አለው የማይሰማ ካንቀሳቀሱት የማይንቀሳቀስ ግውስ እና እሱ እኔ ሰላም ነበር። እኔ በጣም ብዙ ውስጤ ወረደ ብዙ ነገሮች ብዙ ውስጥ አለ። ቅድም እንዳልኩ አንድ ቦታ ተላክቶ ነገር ላይ ተላክቶ ነው ለአገልግሎት ማገዳ ታቦት ላይ ታይኩ ነበርኩ። ታቦት ላይ እኔ ቆሞ ስለሆንኩ ቀብቼ ተሸከም ነው እና አንዱ የአምስት የለም ምን ነው ሲል እሳት በልቶታል። እሳት ታዳምጡ በጣም እንደዚህ በጣም ይገርማል። ህዝቡ ያኔ ማን እንደሆነ ቄሶቹ ምን ያህል አደገኛ እንደሆነ ነው እንግዲህ እዛ እንግዲህ ጳጳሱ ከዛ ወደ ይቱ እዛ ቦታ ሲሄድ ግን ታቦት ይባል ነገር የለም። ለምን ሲባል ጧፍ ላይ አድርገውበት ታቦት ነው። ከዛ እስቲ አንዱ ትንሽ ችርፓሽ ካለ እስቲ አንጣባሽ ከዛ ይሄን የሚያዘው ነው ሳሳቱ ተረፈው ማለት ሳሳቱ ተረፈው ማለት ከዛ ምንድን ነው ይዛችሁ የምትወጡት አለ ደግሞ ከረባል ያው ታምረ ማርያም መጽሐፉን ነው በላይ አድርገን እንግዲህ በጣም ይገርማል። መጽሐፉን ተሸክመው ተከረባል ይወጣል። ታቦቱ ግን ሳትበላው ቆይቷል ብዙ አመት ነው። እንግዲህ መምህር አብይ እንዳየው ነው ቪዲዮውንም ማለት ነው። እዚህ ላይ ደግሞ ማላምንበትን ታቦት
ራሴው አልብሼ ራሴው አሸክሜ ካህናቱን መሰለኝ ካህናቱን ማዛቸው ነኝ አይነት ነገር ነው የሚናገረው እንደዛ አይነት ነገር እዚህ ላይም ተነስቷል እኔ አሳይቶችን ሳይ ነበር የዚህ ሰው ላይ የዚህ ግለሰብ በሰጠው ሐሳብ ላይ ነው ሌላ ደግሞ ተከፍሎት ልብስ ቀይሮ የመጣ ቤተክርስቲያንን ያዋረደ መስሎት ክብሯን ዝቅ ያረገ መስሎት ለመሳደብ ተገዝቶ የመጣ አይነት ሰው ብለው ሐሳብ ሲሰጡ የነበሩ ሰዎችን ስመለከት ነበርና በአጠቃላይ እንደው እንደዚህ አይነት ነገሮችን ስታይ እኔ ካላመነበት ለምንድነው ሲሸከምም ሲያሸክም የነበረ የሚል ሰዋዊ ጥያቄ ማንሳቱ ተገቢ ነው በያስባለውና እዚህ ላይም ሐሳብ ስጥ አይ ጥሩ ነው እንግዲህ እንዲህ አይነት ሰዎች በቤተክርስቲያን ውስጥ አይጠፉም ለወደፊቱም ማለት ነው ድሮም ነበሩ መላእክት መካከል እኮ ሳጥናኤል ነበረ ዲያብሎስ ሆነ እንጂ መጨረሻ ላይ መልአክ ነበረ ሐዋርያትም መካከል ይሁዳ ነበረ ሊቃውንትም ስናነሳ ናሪዮስን እነሰባሊዮስን እነስጥሮስን እናነሳለን የዚህኛው አሁን ያየኸው ቆብ ደፍቷል ቀሚስ ለብሷል አንድ አባባል አለ አንድ ጊዜ አንበሳ ግዳይ ጥሎ ይበላል ጅብ ከሩቅ ሆኖ ይመለከታል አንበሳ ስበላ ማለት ነው ስጋውን ይመለከትና እንዴት አድርጌ ከዚህ አንበሳ ጋር ይሄን ስጋ ልብላ ብሎ ያስባል ሲያስብ ወደ አንበሳ መቅረብ አይችልም ጅብ ነው እሱ ስለዚህ የግድ የሞት አንበሳ ቆዳ ፈልጎ ለብሶ ይመጣል የሞት አንበሳ ቆዳ ለብሶ መጥቶ አያንበሳ እንም እንዳንተ አንበሳ ነኝና አብረን እንብላ ይላል አንበሳም አንበሳ መስሎት እንብላ ብሎት ይጋብዟል ስበላ ያው ጅብ ነው አንበሳ ነው ጅቡ በአንዴ ሁለት ስጎርስ አንበሳ አንድ ጎርስና ያያል ስጎርስ ከዛ መጨረሻ ላይ አንበሳው ጅቡን እንዲያለው አንተ ሰው ሲያዩ ቆዳ አንበሳ ነው አፍ ግን የጅብ ነው አለው ይባላል አሁን ይሄ ሰውዬም ተመሳሳይ ነው ቆዳው የኦርቶዶክስ ነው ቀሚሱ የኛ ነው ቆቡ የኛ ነው ኦርቶዶክስ ነው ቆሞስ ነኝ አለ ይሄ አሁን እስቲ ኦርቶዶክስ ነው ለቁምስና ክብር በቅቶ ታቦትን በዚህ ልክ የሚሳደብ እንዴት ኦርቶዶክስ ሊሆን ይችላል ቆቡን ለምን አያወልቆም ቆቡ እኮ ራሱ ምሳሌ አለው በምን አምኖበት ነው በየትኛው ቤተክርስቲያን ትምህርት ነው ቆቡን የተቀበለው ቀሚሱም እኮ የራሱ ምሳሌ አለው በየትኛው ቤተክርስቲያን ትምህርት ነው ቀሚሱን አምኖ ለብሶ ታቦቱን የካደው አሸክሞ ነበር ማይናገር አለ እንትን የማይላል አሁን እኮ ታቦቱን መጽሐፍ ቅዱስ ይናገራል እንዴ መጽሐፍ ቅዱስ እኮ ትልቁ የቤተ ክርስቲያን መጽሐፍ ቅዱስ ነው መጽሐፍ ቅዱስን እኮ እንሳለማለን መጽሐፍ ቅዱስን እኮ በእጃችን እንዟለን መጽሐፍ ቅዱስን እኮ ትልቁ መጽሐፍ ስሙ ራሱ ቅዱሱ መጽሐፍ የከበረው ከፍ ያለው መጽሐፍ ይናገራል አይናገርም መጽሐፍ ቅዱስ ስለዚህ ስላልተናገረ እንጣለው ታቦት መናገር አለበት የሚል እስቲ የእግዚአብሔር ለምሳሌ በቤተ መቅደሱ እኮ ታቦት ብቻ አይደለም መስቀሉ አለ የክርስቶስ መስቀል ይናገራል ጽናው አለ ብዙ እኮ አለ የአምልኮት ሥርዓት መፈጸሚያዎቻችን የማይናገረው ከእንጨትም ነው የሚሰራው ሁሉም መስቀል ከእንጨት ነው የሚሰራው እንጨት ነው ትሏል መስቀል እኮ ክርስቶስ ደሙን ያፈሰሰበት መጽሐፍ ቅዱስ ከወረቀት አይደለ እዚሁ አይደለም የምታተመው ጽሁፉን ከያዘው በኋላ ኢየሱስ ክርስቶስ የሚል ስም ከገባበት በኋላ እኮ ቅዱስ መጽሐፍ ነው ከዛ በኋላ ወረቀት አትለው አትቆርጠውም አትጥለውም አትንቀውም ስለዚህ ይሄ ሰው ቅድም እንዳልኩ ቆዳው ነው እንጂ ኦርቶዶክስ ልቡ እሱም ኦርቶዶክሳዊም አይደለም ታቦትን በዚህ ልክ ማላምንበትን አለ አየው አሁን ልቡ የኛ አይደለም ምን አላመነበትም ቄሶቹ አደገኛ ናቸው ነገር ተነስቷል አልኩ ቆይ አሁን ደግሞ ምን ያክል የዋህ እንደሆነ አዎ ሰው አሁን በሱ ቤት ይሄ ሰው አሁን በግል የሚያቆው ሰው ካለ በግል ሊያቆው ይችላል በነገራችን በመነኮሳት ቆብ በመነኮሳት ቀሚስ በመስቀል እጅግ በጣም ብዙ ኃጢያቶች የሚሰሩበት ጊዜ ላይ ነው ስሟን ለማጥፋት ይቻላል የታቦትን ነው ይናቀው አስተምሮ እንኳን አላቀረበም መጽሐፍ ቅዱሳዊ ማስረጃ ጠቅሶ ታቦት ከዚህ አንፃር ዋጋ የለውም አላለም በሐዲስ ኪዳን ቅዱስ ጳውሎስ እኮ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ እኮ ክርስቶስ ብርሃን ከጨለማ ጋር ምን ንብረት አለው ክርስቶስ ከቤሎር ጋር ምን መስማማት አለው ካለ በኋላ የእግዚአብሔርን ታቦት በጣዖት ቤት የሚያኖረው ማን ነው ብሏል የታቦትን ክብር ተናግሯል ዮሐንስ በራእዩ እዛ ፍጥሞ ደሰት ተኝቶ የእግዚአብሔርን ታቦት በሰማይ መቅደስ አየሁት ብሏል የማይፈርስ መቅደስ ነው የሰማይ መቅደስ በመድር ያለው ታቦት ተቃጠለ በሰማይ ያለውን ሰማን ያቃጥሏል ታቦት አንድ ነው አይደል ምናምነው አሁን ብዙ ጊዜ 44 ታቦት አላት ኦርቶዶክስ ታቦቷ ብዙ ነው ቅድም እንዳለው ትዝታው ቤተክርስቲያኗን ትምህርት ስለማያቅ የአርሴማ ታቦት አለ የአርሴማ ታቦት መባል የለም የእግዚአብሔር ታቦት ነው መታሰቢያነቱን አርሴማ በዛ ቀን ትታሰባለች በዛ ቀን ታቦት ይወጣል እንጂ ያው ታቦቱ ላይ ያለው አልፋና ኦሜጋ የሚል እግዚአብሔር ስም ነው አንድ ታቦት ነው ያለን አንድ ታቦት መታሰቢያነቱ በቤትና በቅጥረ ውስጥ የማይጠፋ የዘላለም ስም ሰጣቸዋለሁ ለቅዱሳን ማለት ደግሞ እግዚአብሔር ነው ትንቢተ ኢሳይያስ ምዕራፍ 56 ቁጥር 5ን ስናነብ
ሰንበትን ላከበሩ ለጃንደረቦቼ ይልና በቤትና በቅጥሬ ውስጥ የማይጠፋ የዘላለም ስም ሰጣቸዋለሁ። በዓለም ላይ እኮ ትልልቅ ስራ የተሰሩ ሰዎች መንገድ በስማቸው ይሰየማል፣ ሐውልት ይቀረጽላቸዋል። ለእግዚአብሔር ደግሞ ጃንደረባ የሆኑ ሰዎች መታሰቢያ በእግዚአብሔር ቤት፣ ቤተክርስቲያን የእግዚአብሔር ቤት ነው፣ ታቦቱ የእግዚአብሔር ነው፣ ቅዱሳኑ በዛ ውስጥ ይታሰባሉ። ቤተክርስቲያን ታቦት አምልክ አታውቅም። አሁን ተመልከት፣ የሰውየው በአንዱ ትልቁ ችግር ማይናገር እንዲህ የማይሆን አምልኮተ እግዚአብሔር የሚፈጸምበት የሥጋው ደግሞ ዙፋን እንጂ ኦርቶዶክሶች ታቦትን አምላክ ብሎ አምልኮ ያውቁም የለም። በብሉይ ኪዳንም በአዲስም ኪዳን የለም። እኛ እኮ በብሉይ ኪዳን 1000 ዘመን በነገራችን አንድ መረሳት የሌለበት ታቦት ያላት ኢትዮጵያ ኦርቶዶክስ ብቻ ናት። ለምን? በብሉይ ኪዳን ስርዓተ አምልኮ ኢትዮጵያ ውስጥ ይፈጸም ነበር። በቀጥታ ከብሉይ ኪዳን ወደ አዲስ ኪዳን የገባ ነው። ያንኑ ስርዓት ይዘን ነው ወደ ወንጌል የተሸጋገር ነው ከብሉይ ኪዳን ወደ አዲስ ኪዳን። ስለዚህ አምልኮተ እግዚአብሔራችንን ከግደሮችና ከመስዋዕቶች ደም ወደ ክርስቶስ ደም ነው ከፍ ያደረገው። የታቦቱ ክብር እንደውም በአዲስ ኪዳን እኮ ከፍ ነው ያለው። እዛ ላይ የሚሰዋው መስዋዕት የክርስቶስ ስጋና ደም ነው የሆነው። ስለዚህ ይሄ ተቃጠለ እንዲሆነ የሚባሉት ነገሮች ብዙ ጊዜ የሚገለጡበት መንገድ ቅድም እንዳለው ነው። እኔ አንድ መሰረታዊ ነገር ልንገር። ታቦት የክርስትና ምልክት ነው። ምልክት የሚያሰኘው 5 ነገሮችን ስለሚያሟላ ነው። አንደኛ ታቦትን የሰጠው እግዚአብሔር ነው። እግዚአብሔር የሰጠው ነገር ልዩ ምልክት ነው። ቅድም እንዳለው እኛ እግዚአብሔር ሆይ ታቦት ስጠን ብለን ለምን ነው አይደለም፣ ሰጥቶ ነው ቀርጾ። ሁለተኛ ታቦት በሰማይም በምድርም ነው ያለው፣ ማይጠፋ ምልክት ነው። በምድር መቅደስ ታቦት አለ፣ በሰማይ መቅደስ ታቦት አለ። ሶስተኛ ታቦት ተመልከት ዘመን የሚያልፍበት አይደለም፣ ኤክስፓየር ዴት የለውም፣ እስከ ዘላለም ድረስ ነው። በሙሴ ዘመን ነበረ፣ መጥቶ እስከ ዳዊት ነበረ፣ በአዲስ ኪዳን አሁን አለ፣ እስከ ዘላለም ድረስ በሰማይ መቅደስ አለ። ስለዚህ ዘመን አያልፍበትም። አራተኛ ከታቦቱ በረከት እናገኛለን። ታቦትን በማክበር ውርደት የለም። ከዳዊት የበለጠ ጻድቅ ነኝ የሚል ሰው የለም። ወርደህ ትዘምራለህ ታቦቱ ፊት። ለምን? የክብሩ መገለጫ ነው። የእግዚአብሔር የክብሩ መገለጫ ነው። ውርደት የለም ታቦት ፊት በመዘመር ታቦትን በማክበር ውርደት የለም። አምስተኛው በስጋና በደም አይመረመርም። አሁን የእግዚአብሔር የሆነውን ነገር አንተ እንደ ማቴሪያል እንደ ስጋዊ ነገር እንደዚህ ይሆናል የምትሉ ከሆነ በስጋና በደም ስለምትመረምረው ክብሩን አትረዳውም። ያ ነው አሁን ትልቁ ችግር። የዚህ ሞኖክሴም ችግር ሞኖክሴ ከሆነ ማለት ነው ጥያቄ ምልክት ውስጥ ከተልኝ የዚህ ቆሞስ ከሆነ ክብሩን በስጋና በደም ገልጦት ሰላምንበት አለ። እንግዲህ አሁንም እኮ በነገራችን ቤተክርስቲያኑ ሳያምኑ የሚኖሩ ሰዎች አሉ። ሳያምኑ የሚኖሩ ታድሶ የምንላቸው እኮ ለዘመናት ሳያምኑ አሁንም ጠርቶ ያልወጡ አሉ። አሁንም እዚሁ ሲሻሸብ ታቦቱ ፊት ሲያሸበሽቡ እነ ትዝታው እኮ 4-5 ዓመት ሲዘምሩ ቆይተው ልክ ነጠላቸው ሲገፈፍ የበግ ለምዳቸው ሲነሳ ውስጣቸው ተኩላሉ አሉ። አሁንም መኖክሴ መስለው ሰባኪ መስለው ዘማሪ መስለው ቀን የሚገልጣቸው ኦርቶዶክስ ያልሆኑ ቅዱስ ጳውሎስ እንዳለው የአምልኮ መልክ ያላቸው ኃይሉን የካዱ ብዙ ሰዎች አሉ። ይሄም የአምልኮ መልክ አለው። መልኩ ቆቡኛ ነው፣ ቀምሶኛ ነው። የአምልኮ መልክ አለው፣ ኃይሉን ግን ክዷል። ታቦትን ከካርክ እኮ እግዚአብሔርን ያህል መካር ነው። እግዚአብሔርን ያህል ክዷል። ስለዚህ እንዲህ አይነት ሰዎች አሉ ለማለት ፈልግ። የታቦት አብያተ ክርስቲያናት እንደው ሲሰሩ ራሱን የቻለ ፕሮሲጀር አለ። ያንን መረዳት ጥሩ ነው ብዬ ስለማስብና ቤተክርስቲያን ለመስራትም ከቤተክርስቲያኗ ፈቃድ አለ። ከዛ በኋላ ታቦትም እንዴት ለዛ ቤተክርስቲያን እንደሚሰጥ ወይ ደግሞ እንደሚቀረጽለት የሚታወቅ ፕሮሲጀር አለና እሱንም ማሳት ተገቢ ነው ብዬ አስባለሁ። ምናልባት እንደዚህ ይደረጋል እንደዚህ ማንንም ሰው ተነስቶ የሆነ እንጨት ቆርጦ ምናምን የሚያዘጋጀው መስሎ እንዳይወሰድ በሚል ኧረ በፍጹም አይደለም ታቦት ማለት ነው። እስቲ እኛ ራሳችንን እንውሰድ። እኔ ክርስቲያን ነኝ። ስለተወለድኩ ብቻ አይደለም ክርስቲያን የሆንኩት። ክርስቲያን የሆንኩት በ5 ነገሮች ውስጥ አልፌ ነው። ስወለድ ሰው ነኝ። ከዛ በኋላ ክርስቲያን ነኝ። እግዚአብሔር ሰውን ቅድም እንዳለው ከአፈር ነው የሰራን። አፈር የነበረውን ማቴሪያላችንን ወደ ኋላ ስንወስደው አፈር ነን። ከዛ ደግሞ የህይወት እስትንፋስ ሰጠን፣ ሰው ሆን። ከሰውነት በኋላ ዳግመኛ ተወልደን ክርስቲያን ተባልን። ይሄ ወደ ክርስትና የሚያመጣ በእግዚአብሔር ማመን ነው። ወደ ክርስትና ማመጣ በክርስቶስ ቤዛነት መዳን ነው። ወደ ክርስትና ማመጣ በጥምቀት ዳግመኛ መወለድ ነው። ወደ ክርስትና ማመጣ በቅባሜሮን መክበር ነው። ወደ ክርስትና ማመጣ በስጋው ደግሞ መታተም ነው። ይሄን ሲሆን ነው ልዬ የክርስቶስ አካል ቤተክርስቲያን ይባል። አሁን እኛ ቤተክርስቲያን የተባለው ይሄ ሁሉ ፕሮሲጀር አልፎ ነው። አንድ ሰው የእግዚአብሔር ቤተ መቅደስ ነው ይላል አለ ቅዱስ ጳውሎስ ቆሮንቶስ መጀመሪያው ምዕራፍ 3 ቁጥር 16 ላይ ማን ነው የእግዚአብሔር ቤተ መቅደስ የሚሆነው? እናንተ አላቸው ቆሮንቶስ ምዕመናን የእግዚአብሔር ቤተ መቅደሶች ናችሁ፣
እየሾለኩ ጣዖት ቤት ይሄዳሉ እየተደበቁ ማለት ነው ከዛ ስለመጡ ለዛ እኮ ነው የእግዚአብሔርን ታቦት በጣዖት ቤት የሚያኖረው ማን ነው ያላቸው ለዛ ነው ጣዖትንም ያመልካሉ ኢየሱስም ጋር ይመጣሉ ወደ ቤተክርስቲያን ይመጣሉ ይሄ አይሆንም ነው ስለዚህ እናንተ የክርስቶስ ቤተ መቅደስ የምትሆነው ቅድም ያለውን ፕሮሲጀር አልፈ በጥምቀት ተወልደ በቅባ ሜሮን ከብረ በስጋው ደም ትበሰትመጣ ክርስቲያን ትሆናለህ ዝም ብለህ ክርስቲያን አትሆንም አሁን ተመልከት ታቦትም ሲሆን እንደዛ ነው ታቦትም ሲሆን ለምሳሌ ታቦት የሚቀረጸው ለማን ነው ቅድም እንዳለው ታቦት በአዲስ ኪዳን የስጋው ደሙ ዙፋን ነው ያለ ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን መስዋዕት አትሰራም ሁለት ምሰሶች አሏት አንዱ ምሰሶ ክህነት ነው አንዱ መስዋዕት ነው ያለ ክህነት መስዋዕት የለም ያለ መስዋዕትም ክህነት የለም መስዋዕቱን የምታቀርብበት ደግሞ ብቸኛው የመስዋዕቱ ክብሩ መገለጫ የሆነ ታቦቱ ነው በኦርቶዶክስ ቤተክርስቲያን በእኛ በኢትዮጵያ ኦርቶዶክስ ስለዚህ ታቦቱ የሚቀረጸው ለማን ነው ቤተክርስቲያን ላለበት ቦታ ቤተክርስቲያን የሚሰራው ለማን ነው አሁን ያለው ቤተ መቅደስ የሆኑ ሰዎች ክርስቲያኖች ላሉበት ለምን ክርስቲያኖቹ እነዚህን አምስቱን ነገር ታቦት ከሌለኮ በእኛ ቤተክርስቲያን ቅዳሴ የለም አይደል ቅዳሴ ከሌለሳ ጥምቀት የለም አንድ ሰው ክርስትና የምንሰው ቅዳሴ ሲኖር ነው ቤተክርስቲያንም መሳለም የለም አትችልም እስከ ከብር ድረስ ታቦቱ ጥምቀተ ባህር ሲወርድ እንኳን በመጽሐፍ ቅዱስ መሰረት ታቦቱ ይቀረጻል በቅባ ሜሮን ይከብራል በቅዱስ ፓትርያርኩ በብፁዓን አባቶች ጸሎት ነው መጨረሻ ላይ ይሄ የእግዚአብሔር የቃል ኪዳን ታቦት የሚሆነው ኖርማሊ መጽሐፍ ቅዱስ ብለን የምንወስደው ወደ ታቦቱ ልመጣለን መጽሐፍ ቅዱስ ምን ነው የትኛው ነው እኛ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ይዞ እያንዳንዱ አንድ ጥቅስ ሳይቆልበት አንድ መስመር ሳይጠፋበት አንድ የመጽሐፍ ቅዱስ ክፍል ሳይጎልበት ከጎደለ ሙሉ መጽሐፍ ቅዱስ አይደለም ታቦቱ ልክ ይሄ ለዚህ መስዋዕት የሚሆነው ታቦት መጀመሪያ የሚቀረጽበት መጽሐፍ ቅዱስ ያሰሰው የእንጨት አይነት አለ ከዛ የእንጨት አይነት ይቀረጻል የሚቀረጸውም ሳይዙም ወርዱም ምኑም ምጻፍበትም በቤተ ክርስቲያኒቷ ሥርዓት መሰረት አለ ቅድም ያልኩ የእግዚአብሔር ስም ምን የሚለው ስሙ አልፋ ወኦ ቤጣ ይውጣ ያለ የነበረ የሚኖር አምላክ ማን እግዚአብሔር ታቦቱ ላይ የሚጻፈው ይሄ እግዚአብሔር ስሙ ነው ይሄን የእግዚአብሔር ስም ከተጻፈበት በኋላ በጸሎት በቅባ ሜሮን ይከብራል ከዛ በኋላ የእግዚአብሔር ታቦት የሚል ለዚህ ደግሞሳ ማን ነው ይሄን የነበረው ስልጣን ሙሴ ሊቀ ነቢያት ሙሴ ከዛሳ የሐዋርያት ስልጣን በብሉይ ኪዳን የነቢያት ስልጣን ወደ ሐዋርያት የሐዋርያት መንበር ወራሾች ይሻሉ ብፁዓን አበው ሊቃነ ጳጳሳት ቅዱስ ፓትርያርኩ ጀምሮ ያሉት ጳጳሳት ነው ይሄንን ጸሎት ፈጽሞ ይሄ ታቦት ነው ለዚህ ቤተ መቅደስ አገልግሎት ይሁን ቤተ መቅደስ ውስጥ እንዴት ይሰየማል ለምሳሌ የእመቤታችን ዛሬ በቤታችን ነው የእመቤታችን ቤተ መቅደስ እመቤታችን ከቅዱሳን ሁሉ በላይ ሆና መታሰቢያዋ ለዘላለም የሆነ በቤተ ክርስቲያን በእግዚአብሔር ቤት በልጇ ቤት ለዘላለም የምትታሰብ እናት ናት ድንግል ማርያምን እንኳን አይደለም ታቦትን እኛ ድንግል ማርያምን እንኳን አናመልክም እናከብራለን በሷ የተወለደው አምላክ ያመለክ እሷ እናስባለን ለምን እናስባታለን የአምላክ እናት ስለሆነች ለምን በቤቱና በቅጥር ውስጥ የማይጠፋ የዘላለም ስም ስለሰጠ ስለዚህ ታቦቱ የሥጋው ደሙ ዙፋን ሆኖ በዛ ቤት ድንግል ማርያም ትታሰባለች ቅድም ትዝታው ለማቃለል የሞከራት ስለ ክርስቶስን በቃል ክርስቶስን በኑሮ ክርስቶስን በእምነት ክርስቶስን በፍቅር ክርስቶስን በንጽህና መጨረሻ ላይ ክርስቶስን በደም የሰበከች ቅድስት አርሴማ ቤተክርስቲያን ውስጥ ትታሰባለች እዴ ትዝታው እኮ እናትና ልጅ ነው ያገባው እንዳልኩ እግዚአብሔር ሰድብ ነው የሚኖረው የት እናስበው እሱን እዴ ኤሳው እኮ ይሁዳ እኮ ዛሬ ቤተክርስቲያን ስታሰብ ይሁዳ ውሉዱ ደምሰስ ነው የሚባለው ለምን አምላክን በ20 ብር ሸጧል ትዝታውሳ እናትና ልጅ አግብቷል የት እናስበው አሁን አርሴማን መስደብ ይሻላል ከአርሴማ መማር ይሻላል እዴ አርሴማ ክርስቶስን እኮ በደም ነው የገለጠችው ምን አጠፋች እዴ ክርስቶስ ሙስራ ሌላ ባዕድ አምልኮ አላመልክም ንጉሱ አግበኝ ጣዖት አምላኪውን አላገባም ምን ልሆን ታሪጀ ልሙት ስለማን ስለ ክርስቶስ ኩን ማህይም ነስከለሞት እስከሞት ድረስ ክርስቶስን ሰበከች ስለዚህ በእግዚአብሔር ቤት መታሰብ ያላት አርሴማ ታቦቱ ያ እግዚአብሔር ታቦት ነው በዛ ቤት ግን እግዚአብሔር እየተመለከ የክርስቶስ ሥጋና ደም እየቀረበ አርሴማ ደግሞ ትታሰባለች አርሴማ እንድትታሰብ ማናዘዘ መጽሐፍ ቅዱስ በቤቴ ውስጥ የማይጠፋ የዘላለም ስም ነው ያለው አሁን የአርሴማ ስም እኮ ሺህ ዘመን አልፏል አልጠፋም ቤቱ የማን ስለሆነ የእግዚአብሔር ቤት ስለሆነ በቤተ መንግስት ስትሄዱ እኮ ከጥቂት መሪዎች በኋላ ያሉት እኮ የተረሱ ብዙ አሉ የእግዚአብሔር ቤት ግን የዘላለም ነው አይረሳም መታሰቢያው የዘላለም ነው ስለዚህ እነዚህን አሁን እዛ ስናይ ታቦቱ ሌላ ምንም ነገር የለውም አንድና አንድ የእግዚአብሔር ስም ነው ያለው ታቦቱ በማን ጸሎት በብፁዓን አበው ጸሎት ይሄን ያልሰዘው ማን ነው እግዚአብሔር ሙሴን ሰርታ አምጣ በሙሴ ግርማን ተተካ
በሙሴማ ከቆመ ከእንትኑ እዛው አበቃ ማለት እኮ ነው። እግዚአብሔርም ከሙሴ በኋላ ሰው መፍጠር አልነበረበትም ወይም ሰዎች መወለድም አልነበረባቸው። እየተተካ ሐዋርያት መጡ። ከሐዋርያት በኋላ ሐዋርያት መንበር ወራሾች ይቀጥላል እስከ ዓለም ፍጻሜ። ድሮ ታቦት አንድ ነበር፣ አንድ ቦታ ብቻ ነበር። አዎ ቤተ መቅደስም አንድ ብቻ ነበር፣ ኢየሩሳሌም ብቻ። አሁን ኢየሩሳሌም ያለው ቤተ መቅደስ እኮ የሰለሞን ቤተ መቅደስ ከፈረሰ በኋላ ከተሰራ በእስራኤል ምድር ኢየሱስ ክርስቶስን የሚያውቃል የለም። 98% እስራኤላውያን እኮ ዛሬ ክርስቶስን አያውቁም። ገና ይመጣል ብሎ ነው የሚጠብቁት። እኛ እንደውም በልጠን ክርስቶስ መጥቶ ተወልዷል፣ ሞቷል፣ ተነስቷል ብለን እየሰበክን ታቦቱን ከፍ ያደረግነው ኢትዮጵያውያን ነን። ስለዚህ በፍጹም ከዛኛው ጋር ካገናኘነው መሰረታዊ የሆነውን ነገር ሚስ እናደርግ። ምንድነው መሰረታዊ የሆነው ነገር ሚስ እናደርገው? ታቦቱ የበለጠ ክብሩ ከፍ አለ፣ የበለጠ እንትን አለ፣ ቤተ መቅደሱ ሰፋ። ምን አለ ነብዩ? በዓለም ሁሉ ስሜ በአሕዛብ ሁሉ ዘንድ ይጠራል። አሁን በሞላው ቦታ ቤተ መቅደስ አለ። ዛሬ ሁሉም ቦታ ክርስቶስ ዛሬ ነገ እኮ 30 ሰው ሆነው እግዚአብሔርን ማምለክ ከፈለጉ የግድ ለማምለካቸው ደግሞ መሰረታዊ ነገር ቅዳሴ ነው። ለቅዳሴው ደግሞ ስጋው ደግሞ ለስጋው ደግሞ ዙፋን ታቦት ነው። ለዛ ነው ታቦት የሚቀረጸው እንጂ ትዝታው እንዳለ ትዝታው ታቦት አይቶ አያውቅም። ማርያምን ታቦት አይቶ ቢያውቅ ኖሮ ትዝታው ታቦት እንም ሰርቼው ነበር አይልም። ጣዖትም ብሎ አይሰደም። ምስጢር አይተዋል እነዚህ ሰዎች የሚል ጥያቄ እኔ ቅድም እኮ አንድ ነገር አስቸልኝ። ካህናቱ ዲያቆናቱ ቤተ መቅደስ ሲገቡ እንዲቀድሱ ሲደረግ ምስጢር አዩ ነው የሚባለው አይደል? እነዚህ ሰዎች ግን ለመሆኑ ምስጢር አይተዋል የሚል ትዝታው የክህነት አሰጣጣችን ክፍተት አለበት። ምንም ጥያቄ የለውም። የኛ ቤተክርስቲያን አንድ ሰው ዲያቆን ለመሆን ምንድነው መስፈርቱ? አለ እኮ እዛው ፍትሐ ነገሥቱ ላይ ፍትሐ መንፈሳዊው ላይ በደንብ ተቀምጧል። መስፈርቶች አሉት። ቄስ ለመሆን ቄስ ሆኗል። አሜሪካ ላይ 1-2-3 ጊዜ አይቻለሁ። ትልልቅ መስቀል አንጠልጥሎ የካህናትን ቆብ ደፍቶ ቆሟል። ትዝታው ታቦትን እኔ እንኳን እሰራዋለሁ ካለ ኦርቶዶክስ ውስጥ ነበር ይሄ ሰው። በእውነት ለመናገር ቤተክርስቲያን ውስጥ ነበር። ታቦት እንዴት ይሰራል? እንዴት ጸሎት እንዴት ይከብራል? እንዴት ለስጋው ደሙ ዙፋንነት ይበቃል? እንዴት ለክብር ይበቃል? ይሄን ሁሉ ፕሮሲጀር አልፎ ነው ታቦት እዚህ የደረሰው ነበር ማለት የነበረበት። ታቦትን እኔም ስሰራው ነበር ካለ ኦርቶዶክስ ውስጥ እሱ አይደለም ምስጢር ለማየት ቤተ መቅደሱ እርግጠኛ ነኝ ትዝታውን ተመልሶ መጣ በሴቶች በር ነው የሚገባው። አያውቅም ቤተክርስቲያኒቷን የወንዶችና የሴቶችን መግቢያ ለይቶ አያውቅም በእርግጠኝነት። መልካም እንግዲህ የፕሮግራማችንን የጠቀለልን ነው። ሌላ ምንድነው የሚነሳው ጥያቄ እንደዚህ አይነት ሰዎችና መሰል ተቃራኒ የሆነ ነገርም ሆኖ መከተል መቀበል አለመቀበል የራሳቸው የግል ጉዳያቸው መብታቸው ሆኖ ሳለ ግን በዚህ ደረጃ መንቀፍ ሲኖር ደጋረክ ገባህላቸው በደንብ ልክልካቸው ነገርካቸው እያሉ የሚያበረታቱ የሚያጨበጭቡ ተከታዮች አሉ። ቢያንስ እነዚህ ሰዎች ለምንድነው ሃይ ማይሏቸው እንዲህ አይነት ግለሰቦች ተከታዮቹ የሚል እንትን አለ። በእርግጥ ካጨበጨቡ ደጋረክ ካሉ ለምን እንዲህ ትላለህ ዝም ብለህ አስተምረን ሊሉ እንደማይችሉ የታወቀ ነገር ነው። ግን ምንድነው የሚባለው እንደዚህ ያሉ የትምህርት ርዕሱ ስድብ የሆነ አካል ሲያስተምርህ ዝም ብሎ መማሩ በራሱ ልክ ነው ወይ? ምንድነው እዚህ ላይ ማለት የምንችለው የሚል ጥያቄ ማንሳት ፈልጌ ነው። ለዚህ ክርስቶስ ያስተማረው ብቻ በቂ ነው። እውርን በመራው ሁለቱም ገደል ይገባሉ ነው ማለት። ክርስቶስ እውርን ከመራው ሁለቱም ገደል ይገባሉ። ጥያቄ መጠየቅ አለ። በነገራችን ለምን እንዴት አሁን በአመክንዮ ነው አንድ ጉዳይ። ለምሳሌ ታቦትን ስታከብረውም ስታቀለውም አመክንዮ ወይም አስተምሮ ያስፈልጋል። እኔ ኦርቶዶክስ ክርስቲያን ነኝ። ታቦትን ማከብረው ምክንያት ሊኖረኝ ይገባል። ለሰውም ማስተማር ያለብኝ ታቦትን ማከብረው ከዚህ ተነስቼ ነው። ቅድም ብያለሁ። ታቦትን ማከብረው እግዚአብሔር ስለሰጠኝ ነው። ታቦትን የማከብረው ቅዱስ ዳዊት ስላከበረው ነው። ታቦትን ማከብረው ቅዱስ ጳውሎስ ታቦትን ስላከበረና በመጽሐፉ ስለጻፈው ነው። እኔ ታቦትን ማከብረው ታቦት በሰማይ ባለው በእግዚአብሔር መቅደስ ጭምር ያለ ስለሆነ ነው። ታቦትን በማክበርም ሰዎች የተጠቀሙ ሰዎች ስላሉ ነው። አቢዳራ ታቦትን ስላከበረ ነው። እንደና አቢዳራ ቤት የኔም ቤት ይባረክ ዘንድ ታቦትን ማከብረው ለዚህ ነው። አመክንዮ የኔ ይሄ ነው። ታቦትን ሳከብር ታቦትን የሚቃወመው ሰው ልክ አሁን ትዝታው እኮ ቅድም እንዳልኩ በሶስት በኩል የፈረሰ ቤት ሆኖ በዓለሙም በመንፈሱም መንፈሳዊ ጥቅስ ጠቅሶ ከዚህ ይሄ በዚህ የመጽሐፍ ቅዱስ ጥቅስ ታቦት አያስፈልግም ብንኖረው አዎ ይሄ ሳፖርቲቭ ነው ልክ ነው ከዚህ ደረጃ ልክ ነው ተላለ። ትዝታው አመክንዮ ያቀረበው ነገር የለም። እኔም ሰራው ነበር ብሎ የሆነ እንጨት ከቤቱ አንስቶ ጠቅልሎ እግዚአብሔርን ትልቁን አምላክ ተመልከት 40 ቀን 40 መዓልት ነው የጾመው ሙሴ ታቦት ለመቀበል 570 ጊዜ ነው ከእግዚአብሔር ጋር ተነጋገረው። ሙሴ እኮ ከሲና ተራራ ሲመጣ እስራኤላውያን ምንድነው ያሉት?
እግዚአብሔርን አሳየን ያሉትን ሙሴ አይደለም እግዚአብሔር አንተ እንኳን ማየት አልቻልንም የሙሴ ፊት እንደ ፀሐይ በራ አይደለም ወደቁን ብሎ ምን ይዞ ስለመጣ ታቦት ይዞ ስለመጣ የሙሴ ክብሩን እንኳን ታቦቱን ስለመጣኩ መቆም አልቻሉም እስራኤላውያን ወደቁ ፊቱ በራ ፊቱ ይሄን ያህል ጸሎት አድርጎ የተቀበለውን የእግዚአብሔርን የቃል ኪዳኑን ታቦት በዚህ ልክ ማቃለል በምን አመክንዮ ነው ትምህርት እኮ ከሆነ ታስተምራለህ በብሉይ ኪዳን ነበረ በአዲስ ቀርቷል እንዲሆናል ከዚህ ተነስተህ ብለ የሆነ ነገር አስተምረ በዛ የመጽሐፍ ቅዱስ ማስረጃ የአባቶች ትምህርት ማስረጃ ሌሎች ነገሮችን አቅርበ ትከራከራለህ አምላክን ተቃውመ እንደገና ታቦትን ስትቃወም ኢየሱስን አውርደ ወደታች እሱኮ ታቦትን መቃወም ብቻ አይደለም ኢየሱስ ታቦት ነው አይደለም መልሶ እንዴት ኢየሱስ ታቦት ይሆናል ታቦታችን ኢየሱስ ታቦት አይደለም ኢየሱስ የሚመለክ አምላክ ነው ሕያው አምላክ ነው ኢየሱስ ክርስቶስ እኛኮ ታቦትና ኢየሱስን የሰማይና የምድር ልዩነት ነው ያለው ታቦት እኮ ቅድም እንዳለው ዙፋን ነው የሥጋው ደሙ የክብሩ መገለጫ እንጂ እንዴት ታቦት ኢየሱስ ይሆናል ኢየሱስ ክርስቶስማ ወልደ ማርያም የከበረ በተዋህዶ የከበረ ዓለምን ያዳነ እኛን የፈጠረ ታቦትን ለሙሴ ሰጠ የዛሬውን ታቦት በአባቶቻችን ላይ አድሮ የሚባርክ በነገራችን ታቦቱን ብዙአን አባቶች ጸሎት ያደርጋሉ ስንል እግዚአብሔር ይባርካል አይንተ እግዚአብሔር ጴጥሮስን ምን ነው ያለው የመንግስተ ሰማያትን መክፈቻ ሰጣለሁ ነው ያለው ያ ትልቅ ክህነት ነው የመንግስተ ሰማያትን መክፈቻ ያዘው ካህን ታቦት መባረክ ይችላል ጳጳሱ ማለት ነው ታቦትን ይባረክ ከመንግስተ ሰማያት ታቦት መባረክ አይበልጥም የመንግስተ ሰማያትን ቁልፍ ሰጥቷቸዋል ለቅዱሳን ሐዋርያት ስለዚህ ያንን ያዙትን ትልቁን ክብር እግዚአብሔር እስከሰጣቸው ድረስ ታቦት ይባረካሉ ቤተ መቅደስ ይባረካሉ ይሄ ጸሎት ስፍራ ነው ይላሉ ያንን ይለያሉ ስለዚህ እነዚህ የሚከተሉትም ሰዎች አይነ ሰውሮች ናቸው ማለት ነው እነሱም አመክንዮ የላቸው በነገራችን ክርስቶስ ወንጌል ሲያስተምር ምን ብሏል መሰለ ዘር ልዘራ ወጣልና አንዱ ዘር መንገድ ዳር ወደቀላል ከዛሳ ሰዎች ተረጋግጡት ይላል አሁን የነዚህ ሰዎች አብዛኞቹ ሰዎች ልባቸው ተረጋግጧል በምን በማይረባ ነገር መንፈሳዊ የሆነ ትምህርት የለም ባለም ውስጥ ባለው ዝም ብሎ በጩኸቱ በጋጋታው የተረጋገጠ ነው ወፎችም በሉት ይላል ያንን ዘር አሁን ትዝታው ሆድ ውስጥ የወደቀ ልብ ውስጥ የወደቀው ዘር ወፎች የበሉት ነው ወፎች ተባሉ ሰይጣን ነው ይላል ክርስቶስ ሰይጣን ለቃቅሞ ወሰደው ኦርቶዶክስ ቤተክርስቲያን ውስጥ ይሄን ያለበት ቆይቶ እንዲሁ እንደ ቆርቆሮ እንደ ቁራ ስጫው ቆይቶ ታቦት ምሳደብ ሰው አሁን የሚከተሉትም ሰዎች እኮ ሰምተው አውርደው ከሰውነታቸው ጋር አዋይደው ይሄ ነገር እውነት ከእግዚአብሔር ነው እንደ እግዚአብሔር የሰጠውን ማክበር ነው መናቅ ነው አንተ ታቦቱን ብቻ ተላለደ የተዘታውን እኮ እመቤታችንን እንዴት አርጎ እንደምሰደብ ቅዱስ ገብርኤል ጸጋን የተመላሽ ሆይ ደስ ይበልሽ ብሎ እየሰገደ ከሴቶች መካከል የተባረክሽ ነሽ ብሎ ከእግዚአብሔር አብ ዘንድ ተልኮ የመጣው ገብርኤል ያከበራትን ያምላክን እናት አንድ ጎረምሳ ተነስቶ እንዴት ነውር ይታወቅብኛል ብሎ ይሄን አይደል ማድረጉ ተከታዮቹንም ስታይ ነው እኔ ለኦርቶዶክስ ምዕመናን እዚህ ጋር አንድ ነገር መናገር ፈልገው ሐሳብ አለ ምንድነው መከታተል ያለብን ሚዲያ አሁን ትዝታውን ነው መከታተል ያለብን በጣም እኮ ያሳዝናል ከትዝታው ምን ልገኝ ነው ከትዝታው ምን ታገኛለህ ለስድብማ እኮ ስንት ተሳዳቢዎች አሉ ለስድብ ታቦትን ለመሳደብማ የተሻለ ስድብ ነው ያው ለስድብማ እኮ አሉ እንደሱ ዲው ሲሻ ወስደው ምልጭ አድርጎ አሁን እንዳልከው ቲክቶክ ላይ ምኑ ላይ ብዙ ባልከታተልም አንዳንዴ ሰዎች ሲከፍቱ ወይም ደግሞ የፌስቡክ ገጽ ውስጥ ስገባ ታያለኩ ምልጭ አርቆ ሰዎችን መስደቡ እነሱ እንደውም የተሻሉ ናቸው ሰዎችን ይሳደባሉ መቼም የስድብ የተሻለ የለው ዲግሪ አንሰጠው እግዚአብሔርን ስሙን ማደሪያዎቹን በሰማይ ያሉትንም ለመስደብ አውሬው አፉን ከፈተ ምሉ የመጽሐፍ ቅዱስ ቃል መፈጸሚያ መሆን ግን ከባድ ነው ለነዚህ ሰዎች ምን አሁን ፍርድ ቤት መክሰስ ምናምን አስፈልግም ለነዚህ ሰዎች መጸለይ ነው የሚያስፈልገው ለነተዘታው ጸሎት ነው የሚያስፈልገው መንፈስ ወስዷቸዋል አሁን አይተዋል ቅድም እኮ ቪዲዮ ላይ ስታዩ በቃ የለም እኮ ሌላ ዓለም ውስጥ እኮ ነው ያለው ይሄ ሰው ናቡከደነጾርን አታች ለክብር የፈጠርኳት ባቢሎን አይደለችም ይላል እግዚአብሔርን ይላል ቅዱስ ጳውሎስ ዛሮሜ ምዕራፍ 1 ቁጥር 12 ላይ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይረባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል በቤተ መቅደስ ውስጥ እንዲኖር አውደ ምሕረቱ ላይ እንዲከብር እንዲዘምር አውጣው እግዚአብሔር እምቢ አለ የማይረባ አእምሮ አሁን ቅዱሳንን እንድሳደብ ታቦትን እንድሳደብ አልፎ ኢየሱስ ክርስቶስን ክብሩን ዝቅ እንዲያደርግ የማይረባ አእምሮ ነው ይሄ እነዛ የሚከተሉት ኦርቶዶክሶች ከሆኑ የዚህን ሰው ፔጅ ብሎክ አድርገው ይሄንን መስማት አንተ ስድብ እንዴት ተሰማለ ዩቲዩብ እኮ በገንዘብ ነው የምከፈተው ትንሽም ትሁን እኮ ኔትወርኩ ምን እኮ ክፍያ አለው እሱን ከፍለ እንዴት ቅዱሳን ሰደው ተሰማለ እንዴት ይሄን ከፍለ ሰማይታስ እንዴት ከፍለ ታቦት ሰደው ተሰማለ
ይሄን ዘግተነው ዝም ማለት ምንም ለምን መሰለ እኔ ትዝታው አንድ ስጋት ያለኝ ራሱን እንዳያጠፋ ነው መጨረሻ ላይ አሁን አካሄዱ ኮምፕሊትሊ አሁን ብዙ ሰዎች አይተህ ከሆነ እንዲህ ተሽከርክሮ የብዙ ሱሳይዳል ቴንደንሲ አሁን ዓለም ላይ ያለውን የራስን የማጥፋት ዝንባሌዎች መጨረሻ ግባቸው ብዙዎቹ ተሳዳቢዎች ናቸው ይሄንንም ነው መጨረሻ ላይ ራሳቸውን የሚያጠፉት አሁን ጥሩ ዘመድ ጥሩ ቤተሰብ ካለው እዚህ ሰዓት ቶሎ ብሎ ጅናግሩን አስሮ ወደ ጥሩ ጸበል እንደዚህ ደግሞ ወደ ጥሩ የጸሎት ቦታ ነው እንጂ ተዝታውን ወሰደ አሁን ወደ ፍርድ ቤት ብትወስደው የበለጠ እንዳልከው ራሱን ወደ ማጥፋት ነው የሚሄደው የሚከተሉ ሰዎች ግን እውነት ወጣቶች ከሆኑ እውነት ማንበብና መጻፍ መስማት ብቻ የሚችል ጆሮ ብቻ ያለው አሁን እኮ ትውልዱ ምላስ ብቻ እንጂ ጆሮ የለው በደንብ ጆሮ ካለው ማስተዋል ከቻለ ይሄ በየትኛው ነው የሚደገፈው ይሄን ሐሳብ የትኛው የቤተክርስቲያን ትምህርት ተው የአባቶቻችንን ትምህርት ተው ትውፊቱን እስቲ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ታቦት እንዲሰደብ እግዚአብሔር ያዘዘው ይሄ ብቻ እኮ በቂ ነው የትኛው በአዲስ ኪዳን ነው በብሉይ ኪዳን ነው ታቦትን እንጨት በሉ ያለው አንድ ሐዋርያ ካለ ለጸሎት ቤተ መቅደስ ሄዱ ነበር ቤተ መቅደስ እኮ የሚባለው ታቦት ያለበት ቦታ ነው ታቦት የሌለበት ቤተ መቅደስ አልነበረም ስለዚህ ያንን በደንብ ማየት ያስፈልጋል እነዚህን ሰዎች ዝም ብለን ስንመለከታቸው ጸሎት ነው እንጂ የሚያስፈልጋቸው ስለነሱ መጸለይ እንጂ እነሱን ማስተማር እንጂ ተከታዮች ኦርቶዶክስ ሆኖ ለምን መሰለ ብዙ ሰዎች ስናደዱ ሰማለሁ ደከተዝታው ቀደም ባል የሚሳደቡም አሉ እንጂ የኛን ነው ምለው አጸፋም ይመልሱ አሉ ታውንም ሰደብክ ብለው በፍጹም እኔ ኮሱን ነው ምልክ ከተከታተልኩሽ ከተዝታው ከስድብ ውጭ ምን ታገኛለህ ሳይንስ እንዳያስተምር ሳይንስ ውስጥ የለም የቤተክርስቲያን ትምህርት እንዳያስተምር ቤተክርስቲያን ትምህርት ውስጥ የለም ስለ ምግባር እንዳያስተምር ምግባር ውስጥ የለም አንድ ጸጋ ነው ያለው ስድብ እሷን እየተጠቀመበት ነው ታዲያ እንዳይሳደብ የሚያደርገው ምን አለው ሌላ አሁን እኮ ከሰው የሆነ ነገር እኮ እግዚአብሔር እኮ እኛ ላይ የሆነ ነገር እኮ ይፈልጋል አንድ እኮ ትዝታው እንዳይሳደብ የሚያደርገው ምንም ነገር የለውም እውነት የቤተክርስቲያን ትምህርት ተምሮ ቢሆን ኖሮ እኔ ምናልባት አላቀም እንግዲህ ፕሮቴስታንቶች ሆኑ ፓስተር ያሉት እኔ በጣም ነው ማዝነው ፓስተር ለመሆን ትልቁ ጸጋው መሳደብ ከሆነ እጅግ በጣም ነው ማዝነው ራሱን በራሱ ብሎ ነው ብዬ ነው የማስበው እኔ በሱ ልክ ታቦትን በሱ ልክ ቤተ መቅደስን በሱ ልክ ቅዱሳንን የሰደበ ፓስተር አላቅም እኔ በኔ እንትን በፍጹም አይቼም ሰምቼም አላቅም ታቦት አያስፈልግም ሊል ይችል ይሆናል እንጂ ድንግል ማርያምን በትዝታው ልክ የሰደበ እስቲ ጥራልኝ ፓስተር እስቲ ታቦትን በዚህ ልክ አዋረደ እገሌ የሚባል ፓስተር ጥራልኝ አሁን ፓስተር ተብሎ ተሾሟል አሉ እንግዲህ ዲግሪው ኦልሞስት የስድብ ጫፍ የደረሱ ሰዎች ከሆኑ በዛ ልክ የሚሾሙት ይሄ እሱ ያለበት ዲኖሚኔሽኖችም ይሄንን ብዙ ይደግፋሉ ብዬ ተስፋ አላደርግም ከደገፉ ግን ያው መልካም እኔ ሐሳብህን እንድጨርስ ነው እንጂ ከማነሳቸው ጥያቄዎች መካከል ነበር አሁን ወደ መጨረሻ ያነሳው ማለት እንደዚህ የሚሳደቡ ሰዎችን ለምሳሌ ታወትን ሲሳደቡ አይ ታወት ማለት እኮ እንዲህ ነው ይያሉ ያስረዱ መቀጠል ነው እነዚህን ሰዎች በህግ መጠየቅ ነው ተገቢ የሚሆነው የሚል ነገር ላነሳ ነበር ምንድነው ቤተክርስቲያንም እኮ ህግ መንፈሳዊ ህግ ስጋዊ ያላት አይደለም መተዳኝበት መንገድ አለ እንደውም አንዳንዶቹ ምንድነው የሚሉት እንደዚህ አይነት ሰዎች የተለያዩ ግለሰቦች የተነሱ ቤተክርስቲያኗ ላይ ሁሌ የሚፈነጩት ቤተክርስቲያኗ ራሷን መከላከል ማትደርስበት ደረጃ ላይ ስለደረሰች በሚመጡባት ተጽዕኖዎች ከዛ መካከል አንዱ ተደርጎ ነው የሚወሰደው ዝም ማለቷ ምንም እንደማታ መጣ ማረጋገጫ ነው ብሎ የሚወስዱ ሰዎች ስላሉ በህግ መጠየቃቸው ተገቢ አይሆንም ወይ የሚለው ደግሜ ማንሳት ፈልጋለሁ ምክንያቱም አንደኛ ሌሎች ተሳዳቢዎች አጸፋ ለመስጠት የተነሱ ሰዎች አሉ ትዝታውን ለመስደብ ወይ ሌሎች ግለሰቦችን መልሰው የሚሳደቡ ሰዎች አሉ ምን ማለት ነው በሌላ አባባል በህዝብ መካከልም ግጭት እየተፈጠረ ነው ማለት ነው ስለዚህ ይሄንን መዳኘት ማስታረቅ ተገቢ ሊሆን አይችልም ወይ ያ ጸሎት ምናምን የሚለው ነገር ተገቢ ሆኖ ግን ከዛው ውጭ በሆነ መንገድ ማለት ነው ለምን መሰለ እንደ ተቋም እንግዲህ ጥያቄው እንደ ተቋም ከሆነ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህጋዊ እንትን ያላት ተቋም ናት እኛ ያው ምንላት በመድር ላይ ያለች እግዚአብሔር መንግስት ናት መዋቅራዊ አደረጃጀት አላት ስርዓተ አምልኮ አላት የምታምነው ዶግማ ቀኖና አላት ዶግማዋ ቀኖናዋን ማክበር ማስከበር የቤተክርስቲያኒቷ ዋና ተግባር ነው ዶግማዋን ቀኖናዋን ያላከበሩ ሰዎችን ቤተክርስቲያን ታስተምራለች ካላስተማሩ ከቤተክርስቲያኒቷ መከራ ካልተመለሱ ትለያለች ከቤተክርስቲያን ህብረት አንድነት ከዛ ውጪ ሆነውሳ ከቤተክርስቲያኒቷ ውጪ ሆነው የቤተክርስቲያኒቷን አንደኛ ያላስተማረችውን ትምህርት አሁን እኮ ስድብ ብቻ አይደለም ቤተክርስቲያኒቷ የማትለውንም ጭምር ብላለች ብሎ አሉ
አንድ እሱ ሁለተኛ ደግሞ ቤተክርስቲያኒቷ እምነቴ ነው ይሄ መሰረተ ነው ያለችውን ነገር ማንም ሰው በእኛ ቤተክርስቲያን ትምህርት ኮምፓራቲቭ ቴዎሎጂ ይባላል ንጽጽራዊ ነገረ መለኮት ለምሳሌ ኢየሱስ ክርስቶስ ተወስዳለህ በኦርቶዶክስ ምንድነው ትምህርቱ ኢየሱስ ኦርቶዶክስ ኢየሱስን ምን ብላ ታስተምራለች በፕሮቴስታንት ኢየሱስን ምን ብለው ነው የሚያስተምሩት ሙስሊሞች ኢየሱስን ምን ብለው ነው የሚያስተምሩት ይሄ ተገቢ ነው ምክንያቱም የነሱን አስተምሮ ነው የምትገልጠው ለነሱን አስተምሮ ፕሮቴስታንት ጋር ኢየሱስ እንዲ ብሎ ያስተምራሉ የማይሉትንም ብለህ ሆነ ስተት ነው ያስተምሯቸውን ትክክለኛ መሬት ላይ ያለው የሙስሊሞችም ስለ ኢየሱስ ክርስቶስ የሚያስተምሩትን ነው የምትገልጸው የማያስተምሩትንም ብለህ ሆነ ውሸት ነው ሊከሱ ይችላሉ መክሰስም መብት አላቸው መሰረተ እምነታቸውን እየናርክባቸው አይደለም መስደብ ያላስተማሩትን እንኳን አስተምሯል ማለት ትክክል አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት የኔ የክርስቶስ የሥጋው ደሙ ዙፋን የክብሬ መገለጫ ነው ብላ ወስዳለች ይሄንን ጥያቄ ጠይቆ ማወቅ መፈልግ ሰው ካለ መጥቶ መማር ይችላል አይደለም ግን ታቦት አይደለም እንጨት ነው ጣዖት ነው ካልክ ቤተክርስቲያኒቷ ተቋሟን እየሰደብከ ነው ይሄ በተቋም ደረጃ ለዚህ ነው አሁን ትዝታውን ኢንዲቪጁዋል እሱ ትዝታው በነገራችን እንትን የለውም ማለትም ሉጋም የሌለው ፈረስ ምኑም አይታወቅም ዝም ብሎ ሞክለው እንትን የለም ለዛ ነው እኮ እንጂ አሁን አንድ ሰው ኢትዮጵያ ውስጥ ሆኖ ለምሳሌ የአንድ ቸርች የምታወቅ ስም ያለው ቸርች አገልጋይ ከሆነ ቤተክርስቲያኒቷ ያንን መጠየቅ ይችላል ከዚህ በፊት እኮ ገርል ላይ ድርሳናት ላይ ታቦትም ላይ ጭምር የተናገሩ ሰዎች በህግ እንጠየቁ ጠይቃለች ፕሮሰሱ ምን ላይ እንዳለ ባላቅም ነው እርግጠኛ ባልሆነም ጠይቃለች እነዛም ሰዎች በደም ፍላት ተነስተው ማለት ነው በደም ፍላት ተነስተው ንጹህ ሆነው የክርስቶስን ወንጌል ማስተማርና የአንድን ቤተክርስቲያን የኔ ቤት ይሄ የኔ ቤት የግሌን መኖሪያ ቤት ሰው አጥሩን መንካት አይችልም መነቅነቅ አይችልም አይደለም እምነትን ማለት ነው አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትልቋን እንደ ሀገር አይደለም እንዳለም በኦርቶዶክስ ቁጥር አንደኛ ከዓለም በኦሪየንታል ኦርቶዶክስ ቁጥር አንደኛ ኢትዮጵያ ናት ይሄ ማለት በዓለም ደረጃ ትልቅ ተቋም ናት ሀገር ናት የሚያስብላትም ይሄ ነው ይሄን ትልቅ ተቋም ተነስቶ ቅድም ያልኩ በስነ ምግባር እንኳን የምንነገርለት የሌለው ሰው ብሳደብ ኢንዲቪጁዋል ነው ይሄንን አሁን እንደ ተቋማዊ ሆኖ ግን እምነቱን የምንድ ሆነ ብሎ የሚሰራ ካለ የተሰጠው መጠየቅ እንዲህ አይነት ለምን መሰለ አንዳንድ ጊዜ ለትንሽ ተዋን ብለ ቤት ተተቃጠለም ተዋን ነው ብለ ነው የምትተው በቃ ዝም ብለ ትንቀህ የምትተው አሁን ለትዝታው እንደዛ ነው ንቀህ የምትተው ሰው ነው ቦታም መድረሻም አንዳንድ ግን እንዲ ቆብ እየለበሱ ቆሞስ ነኝ የሚሉ አሁን እንዲህ አይነት ሰዎች ግን ቤተክርስቲያን ተከታትላ አንደኛ ቆብ ደፍቷል ይሄ ቆሞስ ነኝ እያለ ነው የቤተክርስቲያን አገልጋይ ነኝ እያለ ነው ኢትዮጵያ ውስጥ ሆኖ ነው ትዝታው እንኳን ያንበሳው ጉድጓድ ውስጥ ተደብቆ ነው ሀገር ውጭ ሆኖ ተደብቆ ነው መቼም ተስፋ ቆርጦ ከዚህ ሲወጣ ያው ባለቤቱም ገንዘብ ሰርቃለ ለጠፋቸው ከፍላይ ምሬትስ ተመልሶ ኢትዮጵያ መምጣት አይችሉም እኮ እሷን ፈቷው እንዳልኩ ብዙ ጉድጓድ ውስጥ ገብቶ ነው እንጂ መፈለጉበት ሌላ ወንጀልም ስላለ እዛው ተደብቆ ስድብ ውስጥ ነው የሚኖረው እሱን ትቷል አጀንዳም ካረከው ጭንቅላትን እንዲህ አይነት ቦታ ላይ መጨረስም ኃይልም ያስፈልገውም ይሄ እኮ ትንሽ እንዳልከው መንጋ ይሄ አሁን የሶሻል ሚዲያው ያልተረጋጋው ትውልድ በደንብ ቤተክርስቲያኒቷን በደንብ ገብቶ አይቶ አውቆ መውደድ ያልቻለው ሰው ነው እንጂ ይሄ ብዙ ተከታይ እነዚህ ግን ይኸው በደንብ አድርጋ ቤተክርስቲያኒቷ ይሄንን ዶክመንት ይዛ ይሄን ሰው ይሄ ሰው እኮ በቲክቶክ ይሁን በዩቲዩብ ወጥቶ ነው የተናገረው ያላመንኩበትን ቆሞስ ነኝ አሁን ቆቡም ማውለቅ አለበት ቶሎ ቀምሱም ማውለቅ አለበት ቶሎ ወደ ጃፖኒ መመለስ አለበት ይሄ ሰው ቶሎ ወደ ራሱ ቦታ ነው መመለስ ያለበት እንጂ ይሄን ለብሶ ቤተክርስቲያኒቷን ወክሎ ታቦትን መስደብ አይችልም ይሄ መከሰስ አለበት ለምን መሰለ ይሄን ኢንዲቪጁዋል አድርጋ አትወስደው የለበሰው ቤተክርስቲያኒቷን ልብስ ነው ቅድም አንድ ሰው እኮ የአርሰናልን መለያ ለብሶ ለማንቸስተር መጫወት ይችላል አይችልም አሁን የኦርቶዶክስን መለያ ለብሶ ለዲያብሎስ ኳስ መጫወት አይቻልም ይሄንን መክሰስ አለባት የሚል ስለዚህ በህግ መዳኘት አንዱ ሌላው definitely ይሄማ ግድ ነው ብዙ ሰዎች ስለሚጠይቁ ነው ለምን መሰለ እነዚህ ለብሶ ወጣሉ ይሄ ሰውን ኦርቶዶክስ ለዚህ እኮ ነው ይሄ ሲገለጥ አንድ ጊዜ ፖሊስና እርምጃው ላይ መስለኛል ያየሁት እንደዚህ የሆነ ቦታ ሰው ደፍሮ ወቅቱ ቆብ ለብሶ ምናምን መጨረሻ ቼክ ሲደረግ ክነት የለው የሆነ ውትድርና ጠፍቶ ይመጣ ምናምን ቀን ሙሉ ሰው ሲያጭበረብሩ ነው ማታ አስገድዶ ለመደፈር የሞከረ እንደዛ ይመስለኛል መጨረሻ ላይ ሲታይ ግን የቤተ ክርስቲያኒቷ ምንም ነገር የሌለው ሰው
ይሄም ሰው ነው ወይ ብለውን ማየት ያስፈልጋል። ለዚህ ነው በህግ ስትሄድበት ነው የምታገኘው ጉዳዩ። መልካም እንግዲህ በጣም መነጋገሪያ ስለነበረ እንደዚህ አይነት ሐሳቦች ሲነሱ እንደው ቀላል ዝም ብሎ ነው ምናምን ይተው የሚባል ስላልሆነ ቢሰራበት ምላሽ ቢሰጥበት ጥሩ ነው የሚል ግፊትም ጥያቄም ስላለ ነው እንግዲህ ዛሬም መገናኘት የቻልነውና መምህር ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾች እንግዲህ ታቦት ጣዖት ነው፣ እንጨት ነው፣ ጣውላ ነው ብለው በተለያየ አጋጣሚ እንደዚህ አይነት ሐሳብ ላነሱ ግለሰቦች በዚህ መንገድ ምላሽ መምህር እየሰጠ ቆይታ አድርገናል ማለት ነው። እናንተም በያላችሁበት ሆናችሁ አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ጥሩ ጊዜ ተመኘን። ሰላም